የዚህ ሀገር መንግስት በምርጫ ሳይሆን በአፈሙዝ ነው መቀየር ያለባት የሚሉ ቡድኖች ሀገርን አንድ አድርገህ ምራ፣ ሀገርን እንደ ሀገር ህዝብን እንደ ህዝብ አክብር። በመንደርና በጎጥ እየከፋፈልክ አይደለም ሀገር የምትሰራው፣ ሀገር እያፈረስክ ነው። ሀገር ፈርሷል። እዚህ በስልክና ውጭ ላይ ስላላችሁ ምናምን ለምትሉ ሰዎች ደግሞ መሬት ላይ ያለ ነው እኛ እናውቃለን። ሀገሪቱ ፈርሳለች። እቺ ሀገር ተፍረስ ሌላ ነው፣ እሱ አላማ ሌላ ነው። መንግስትን ቀይር ከፈለክ እንደፈለክ አድርጋ አይደል ከርና ሀገሬን ግን አደራ ዜጎቻችን የሚኖሩባቸው ናቸው፣ ይኖራሉ። ይክፋም ይልማም ይኖራሉ። ከነገ ዛሬ ይሻላል። ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። ቢያንስ እንዴ ይህ ልጅ ሜንስትሪም ሚዲያ ላይ ኢቲቪ የሰራ ልጅ ነው። ፋና፣ ዋልታ፣ ሌሎች ሚዲያዎች ላይ የሰራ በብዙ ድርጅቶች ላይ አምባሳደር ሆኖ የሰራ ነው። ክፉ ነገር አይግጠማችሁ። የቀን ጎዶሎ መጥፎ ነው። በቀን ጎዶሎ በአንዱ ቀን ነው ነገሮች ሁሉ የተገለባበጡትና ጤና ይስጥልኝ። ይሰማል? ያ ይሰማኛል። እንዴት ነህ? አለው እግዚአብሔር ይመስገን። እሺ ካነሳኋቸው ጉዳዮች በየትኛው ላይ ነው ሀሳብ የምትሰጠው? በጆርናሊስቱ ሶፋንያስ እና አሁን ባለው ምርጫ እና ያው ወቅታዊ ሁኔታ። እሺ የወንድማችን ሶፋንያስ እንግዲህ ፈጣሪ ይማረው እላለሁ። አንዳንድ ምርጫችን በሰው ላይ ለመፍረድ ራሳችን መጀመሪያ ውስጣችን ማየት አለብን ብዬ አስባለሁ። ያ ነገሮች ተስተካክለው ምናምን የሚመለስበትን መንገድ እና ወደ ጤናው የሚመለስበትን መንገድ ይመቻች ደስ ይለኛል። ሁላችንም የየራሳችን የበኩላችን ብናደርግ አስተዋጽኦ ብናደርግ ጥሩ ነው። አንድ ትውልድ ይማርበታል። ሁለተኛ ደግሞ ለሚቀጥለው ጄኔሬሽን ወይም ለሚቀጥለው ትውልድ ትምህርት የሆነው እንዲህ አይነት ነገር በህግም ስለማይቻል ሀገራችን ላይ በእምነትም ደረጃ ለትውልድ እንደማይጠቅም ያናስተምራል ማለት ጥሩ ነው። ወደ ዋናው አጀንዳ ልመለስና ወደ ምርጫው። አሁን ኢትዮጵያ ውስጥ የሚካሄደው ምርጫ ከዚህ በፊት በስልክም ያሉት ሰዎች አሉ የቃቃ ጨዋታ ነው የሚሉት። እውነት ነው፣ የቃቃ ጨዋታ ነው በቃ ባጭሩ ማለት ትችላለህ። ሁለተኛ ከዚህ በኋላ አብይ ቢወጣ ሌላ መንግስት ማን ይመጣል ለሚሉት አብይን ከዚህ በፊት ወደ ስልጣን ከመምጣቱ በፊት የት እናውቀዋለን? የሚጠበቁት ሌላ ሰዎች ነበሩ፣ ግን እሱ ከስር መጥቶ ነው አሁን ሀገር ለመምራት የበቃው። ስለዚህ ምንድነው ከአብይ የተሻሉ 130 ሚሊዮን ህዝብ አለ። 130 ሚሊዮን የሚምራ ማለት ሳይሆን በቃ በደንብ እውቀት ያላቸው ሰዎች በፖለቲካ አይደለም ኢትዮጵያን ሌላም ሀገር የማስተዳደር አቅም ያላቸው ጥበብ ያላቸው ሀገር ዝም ብሎ በጉልበትና በግልፍተኝነት አይደለም የምትመራው በጥበብ ነው። ስለዚህ ከአብይ ውጭ ሌላ ሰው ከአብይ ውጭ ወደ ውጭ ነው የምትሉ ሰዎች አንዳንዴ ህሊና ቢስ ናችሁ ወይም ደግሞ የእንጭጭ የሆነ የፖለቲካ እውቀት ያላችሁ ብዬ ነው የማስበው። ይሄን ብታርሙና ለተተኪው ትውልድ ብታስቡ ጥሩ ነው እላለሁ። ወደ ምርጫው ልምጣና ምርጫው ምንም ያን ያክል ፋይዳ የሚፈጥረው ነገር የለም። ሌላ ተፎካካሪ ፓርቲ መጣ አልመጣ ሳይሆን በቃ ቢመጣም ብልጽግና ከሌብነትና ከማጭበርበር ወደ ኋላ አይልም። ሁለተኛ ኢትዮጵያ ውስጥ ተፎካካሪ ፓርቲ የምትላቸው ሰዎች አሁን የኢትዮጵያን ህዝብ ለእውቀትና እውቀት የሚለኩ የሚመጡ ሰዎች አይደሉም ያሉት። እነዛን እውቀት ያላቸው በፖለቲካ ኤክስፒሪየንስ አላቸው የተባሉትን ሰዎች ግማሹን ገሏቸዋል፣ ግማሹን አስሯቸዋል፣ ግማሹን ደግሞ ሀገር አልባ አድርጓቸዋል። ይሄ እውቀት አልባ የሆነ ወይም ደግሞ እውቀት አልባ የሆነ መንግስት ወይም ደግሞ ሀገርን ለመምራት ሳይሆን ሀገርን ለማፍረስ የመጣ መንግስት ስለሆነ በቃ በእውቀት አልመራም በጉልበት ነው ስለሚል ጉልበት ለማንም አልጠቀመም። አይደለም በ21ኛው ሴንቸሪ ይቅርና ደርግ መንግስቱ ኃይለማርያም ውጤቱን በታሪክና ካለኛ ተወልደን ባንደርስን በዛ ሰዓት ምንድነው ምለው መጀመሪያ ምርጫ ከመካሄዱ በፊት ከዚህ በፊት እንደተናገሩት ሰዎች ሰላም ያስፈልጋል። እንደፈለግን ወተን እንግባ። መጀመሪያ 24 ሰዓት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንንቀሳቀስ።
በማንነት ተመርጦ ሰው አይገደል፣ በማንነት ተመርጦ ሰው አይበደል፣ አንተ ከዚህ ነህ አንተ ከዛ ነህ ተብሎ ሰው አይገፋ። መጀመሪያ የሰው እኩልነት ይኑር። ከዛ ላይ ሀገርን እኩል አድርጎ ይምራ። እኩል አድርጎ ይምራ ማለት ሰሜንን እየመራ አይደለም፣ እያስተዳደረ አይደለም። የሰሜኑ ኢትዮጵያ ህዝብ አብይ አህመድ ብትለው ሲመጣ እናውቀዋለን፣ ከመጣ በኋላ ግን የት እንደገባ እናውቅም ነው የሚለው። በቃ ይሄ ነው መልሱ። ወደ መሀል ሀገር ስትመጣ ደግሞ መሀል ሀገር ብቻ እያስተዳደርክ ኢትዮጵያን እያስተዳደርኩ ነው ማለት አትችልም። መጀመሪያ ሀገርን አንድ አድርገህ ምራ። ሀገርን እንደ ሀገር፣ ህዝብን እንደ ህዝብ አክብር። በመንደርና በጎጥ እየከፋፈልክ አይደለም ሀገር የምትሰራው። ሀገር እያፈረስክ ነው። ሀገር ፈርሷል። እዚህ በስልክና ውጭ ላይ ስላላችሁ ምናምን ለምትሉ ሰዎች ደግሞ መሬት ላይ ያለነው እኛ እናውቀዋለን። ሀገሪቱ ፈርሳለች። የፈረሰችው ደግሞ እንደፈለግን ስለማንንቀሳቀስ ነው። ቋፎተን ማታ ለመግባት ሀገሪቱ ማርያም ሀገሪቱ ፈርሳለች ማለት ምን ማለት ነው? አሁን ይሄ ማለት ሀገር ፈርሳለች ሲባል ከፈረሰ ፈርሳለች ሲባል አንድ ሀገር ላይ ሀገር ከፈረሰ ለምሳሌ ዘመዶች አሉ ኢትዮጵያ አለኝ። የት ናቸው እነሱ? አማራ ክልል። ስለዚህ አማራ ክልል ከሆኑ ሀገር ስላለ ነው አይደል ያሉት እንጂ ይሰደዱ ነበር። ከፈረሰ ሀገርማ ዜጋ እኮ አይኖርም አይደል? ይበተናል፣ ይሰደዳሉ ባገኘው አጋጣሚ ይለው ነው። ንግግር ሀገር ፈረሰች የሚለው ትንሽ ከበድ ስለሚል ብታስተካክለው ብዬ ነው። ለማስተካከል ሳይሆን ሀገር የፈረሰበትን ምክንያት ለማስረዳት ነው። ላስረዳህ ነው ሀገር ፈርሷን ያልኩበት ምክንያት። ሀገር ፈርሷን ያልኩበት ምክንያት አንድ ህዝብ በሀገሩ የሚሳደድ በኢትዮጵያዊ ነኝ እያለ በሀገሩ የሚሳደድ ከሆነ ሀገር አልባ ሆኗል። ይህ ሀገር አልባ የሆነ ህዝብ ሀገር አለኝ ብሎ እንዴት ነው? ለዛ ንግግር መንግስት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ወይም ደግሞ ደካማ መንግስት ነው ማለት ነው የሚቻለው እንጂ ሀገር ባይኖርማ ፋኖ ታዲያ የሚታኮሰው ቲፒኤልኤፍም እንዳልከው ምርጫም የሚደረገው ዜናም የምትሰማው የመንግስት ደጋፊዎችንም መንግስታችን ጥሩ ነው እያሉ ሲናገሩ የምትሰማው ቢያንስ አንተ በምትለው ደረጃ እንኳን ባይሆን ሀገር ስላለ ነው፣ ሀገሩ ስላሉ ነው አይደል? ንግግር ትንሽ የፈረሰ ሀገር ማለት እንደ ሱዳን እንኳን ፈርሳለች ማለት አይቻልም። እና ትንሽ ጠንካራ አይሆንም ወይ ለማለት ነው እንጂ ሀሳብን እንትን እያልኩኝ አይደለም፣ እያፈንኩ አይደለም። ወል አሁንም ደግሞ ያለው ሀገር ፈርሳለች። ይሄ ምርጫ የምትለውና ወይም ደግሞ ፋኖ የሚታገልለት የምትለው ወይም ኦነግ ሸኔ ወይም ደግሞ ቲፒኤልኤፍ ወይም ቲዲኤፍ የሚዋጋለት የምትለው የራሱን ህልውና ለማስጠበቅ ነው እንጂ ሀገሪቱ ከፈረሰችማ ስለቆየች እኮ ነው እነዚህ ሰዎች ትጥቅ አንስተው ትጥቅ አንግበው ራሳቸውን ለማስከበር የወጡት። ሀገር ከፈረሰማ ከፈረሰ ሀገር ላይማ ማውራት እኮ አንችልም እኮ። አሁን የምናወራው እኮ የሆነ ነገር ስላለ ነው እንጂ አንተ እንደምትለው ከፈረሰ እኮ የምናወራበትም አጀንዳ የለም እኮ። እኔም እዚህ አላወያያችሁም፣ ዜናም እያመጡ አልነግራችሁም እኮ። እንዴት ይሆናል እንደዛ? ሀገር ፈረሰ የሚለው ንግግር ገብቷችኋል? ግን በጣም ከባድ ንግግር እኮ ነው። አሁን አንተ ራሱ አብይ አልቻለም ይተካ ስትል ሀገር ስላለ ነው አይደል? ልክ ነው። ገብቷችኋል? ንግግር አለ አድማጭ አለው እያዳመጥኩ ነው። እስክጨርስ እየጠበቅኩ ነው። እሺ እሺ። ዋናው ነገር አሁን ማስረዳ ያለውት ሀገር አልባ እየሆንን ነው። በቃ ሀገር እየፈረሰ ነው ማለት ሀገር አልባ እየሆንን ነው ባጭሩ። ሀገር አልባ እየሆንን ነው ነው። ኦኬ እየሆንን ነው በቃ ዳስቲ ታው ያን ነው ለማለት እንትን ያልኩት። ምናልባት ያረጋድ ጉዳይ ከሆነ እሺ ይቀርታል። እሺ ችግር ነው። እሺ ሀገር አልባ እየሆንን ነው። ኦሮሚያ ክልል ብትሄድ ለምሳሌ ኦሮሚያ ክልል ያለው ህገ መንግስትና የኢትዮጵያ ህገ መንግስት ወይም ደግሞ ሌላው ክልል ላይ ያለው ህገ መንግስት ይለያያል። ኦሮሚያ ክልል ብትሄድ ማንኛውም ሰው ሄዶ የኦሮሚያ ተናጋሪ ካልሆነ ስራ መቀጠር አይችልም። አንድ ሰው ከሰሜን ይሄድ ከትግራይ፣ አንድ ሰው ከአማራ ክልል ይሄድ የአካባቢውን ቋንቋ ካልቻለ ስራ መቀጠር አይችልም ይላል።
ኢትዮጵያ ውስጥ አይደለም እንዴ ያለ ነው? እናንተ ከዚህ አካባቢ ነው የመጣችሁት ተብሎ ያ ሁላ ህዝብ ያለቀው ያ ምንድነው? ሀገር አልባነት እየመጣ ስለሆነ አይደል እንዴ? ስንት ዓመት ንብረት አፍርተው የኖሩበትን ሀገር ዘርተው ልጆች ወልደው አሳድገው የኖሩበትን ሀገር እርስታቸውን ቀምተው ያባረሯቸውና አሁን በድንኳን እየኖሩ ያሉት ይሄ ሀገር ስላላቸው ነው እንዴ? ቴዎድሮስ ሀገር አልባ እየሆነ ነው የምንለው እኮ በዚህ ነው። ለምንድን ነው የምንቀልደው? ስለዚህ አሁን የሚደረገው ምርጫ የቃቃ ጨዋታ ነው። በቃ ምርጫ አይደለም። መጀመሪያ ህዝብ በሰላም ይኑር፣ በሰላም ይንቀሳቀስ፣ በእርቆ ይደር። በውሸት በወሬ ጋጋታ ሀገር አይመራም። ሀገር አይመራም በወሬ ጋጋታ። በቃ የፖለቲካ ዕውቀት የለውም። በድፍረት እድሉን አገኘ በቃ ይቅርታ ይበል ላፈሰሰው ደም። ላላማው ነገር ደግሞ ምናልባት ህዝብ እኮ ያገናዝባል፣ ጭንቅላት አለው። ይሄን አልመታን እናመሰግናለን። ላፈሰስከው ደም ግን ይቅርታ ጠይቅና ስልጣን ልቀቅ። ለማንም እናስረክበው የምትሉት ሰዎች ደግሞ መጀመሪያ እስኪ ራሳችሁን ጠይቁት። በጣም ብዙ የተማረ ማህበረሰብ ያለበት ሀገር ነው ያለ ነው። እሺ ከልብ አመሰግናለሁ። አብይ አህመድን አናውቀውም ነበር ያጭጣል። እሺ አድማጭ ከልብ አመሰግናለሁ። ወደ ሌሎች መሄድ ስላለብኝ አንተን ላሰናብትና ወደ ሌሎች ደግሞ ሀሳቦች ልሂድ። እሺ አመሰግናለሁ። ቴንክ ዩ። እሺ እግዚአብሔር ያክብርልኝ። እሺ ቴንክ ዩ። እቺ ሀገር ትፍረስ ብለህ የምትናገር ከየትኛውም ብሔር ልትወጣ ትችላለህ። ማንንም ልትሆን ትችላለህ። እኔ ፊት እቺ ሀገር ትፍረስ ያልከኝ ሰዓት እንዴት አድርጌ አዋርጄ እንደማባርህ ታያለህ። ይሄን ንግግር እኔ ፊት ለፊት ላይ ተናገሩና ፈትኑኝ። አናቴ ይፍረስ። እቺ ሀገር ትፍረስ ሌላ ነው፣ እሱ አላማ ሌላ ነው። መንግስትን ቀይር ከፈለክ እንደፈለክ አድርግ። አይዶን ኬር። ሀገሬን ግን አደራ። ዜጎቻችን የሚኖሩባቸው ናቸው፣ ይኖራሉ። ይክፋም ይልማም ይኖራሉ። ከነገ ዛሬ ይሻላል። ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። ቢያንስ እንዴ ይሄን አይፈቀድም። ሀገሪቱ አልተመቸችም። ማንንም ልትሆን ትችላል። ራስን ችለ ጓዘን ይዘውጣ። ማይ ፍሬንድ አብረን እንውጣ አትበል። ራስን ችለ ውጣ። ሄዶ ወደ መዘውርበት ዙር። ሀገር በምትፈልግ ሰዓት ላይ መተህ ደግሞ ሀገርን ደግሞ መጠበቅ አለብህ። ወይ ድምጼ ይሰማል። ይሄን ማንኛውም ሰው በሀገሩ ጉዳይ በጣም ከባድ ነገር ነው። ራሽያ ትፍረስ አትልም ቭላዲሚር ፑቲን ስለበደለ። አሜሪካ ትፍረስ አትልም። ባለንበት ሀገር ላይ ስለምንኖርበት ሀገር ላይ በምንኖርበት ሀገር ላይ ፖለቲካ ላይ አንሳተፍም። በምንኖርበት ሀገር ላይ ስራ ሰርተን ቤተሰቦቻችንን ረድተን ደረትን ነፍተህ በምትኖርበት ውጪ ስለምትኖርበት ሀገር ላይ ደፍራትን ማትናገረውን ንግግር ወደዛ ግን መወርወር የለብህም። አሜሪካ ያለ ፖለቲከኛ ብሔርተኛ ስለ አሜሪካን ትናገራለህ? እስኪ አሜሪካ ትፍረስ በል። እስኪ ካናዳ ትፍረስ በል። እስኪ በማንነቴ ምክንያት በጥቁርነቴ ምክንያት መድሎ ደርሶብኛል ምናምን ብለህ እቺ ሀገር መፍረስ አለባት ብለህ ወይም ደግሞ አገሪቷ ናሽናል ትሬት ናቸው ብላ ከሰየመቻቸው ተቋማት ጋር ስራ እስኪ። አንዳንዶቻችሁ በምትኖሩበት ሀገር ላይ ለመናገር የምትፈሩትን ወደዛ ስትወረውሩ ደግሞ ደፋር ናችሁ። ይህን ማወቅ አለብህ ማይ ፍሬንድ። ብትጠረዝ ዞረ የምትወረወረው እዛ ነው። አንዳንድ ሴት ጎንትለህ፣ አንዳንድ ህፃን ደፍረህ፣ አንዳንድ ሌባ ሆነ፣ አንዳንድ አጭበርብረ በስነ ምግባር ጉድለት እጅን ወደኋላ ታስረ የምትወረወረው ለዛ እኮ ነው። አገር ስላለችን አስተካክላለሁ፣ እታገላለሁ፣ መንግስት ቀይራለሁ ስትል ራሱ የምትወዳትን ሀገር ፊክስ ለማድረግ ነው። በዛ ነው ሞቲቭ መሆን ያለበት።
የምታገለው የፖለቲካ ፓርቲ የመሰረትኩት የምወዳትን ሀገሬን አሁን ያለው ስልጣን ላለው ፓርቲ በምፈልገው መንገድ እያስኬደ ስላልሆነ የምወዳትን ሀገሬን ወደ ከፍቷ ለመውሰድ ነው ብለህ ነው መታገል ያለብን። የበደለ ስርዓቱ ነው ሀገር አይደለም። ስርዓቱን ትተካዋለህ። ማናጅመንቱን ለመቀየር ነው የምትታገለው። አይ ቲንክ ይሄን የሚነግራችሁ ደፍሮ የለም እስከዛሬ። ለዛ ትክክል መስሏችሁ ኖሯችኋል። አሁን በደንብ ይነገር፣ ሁሉም ሰው ይነግራችኋል። እና ይሄ በመፍራትና በመንቀጥቀጥ የምንጠብቀው ነገር ነው። እየተገደልክ ነው፣ እኔም እየዘገብኩልህ ነው። እየታገትክ ነው፣ ይሄው እየዘገብኩልህ ነው። የዜጎችን ሰቆቃ በደል ምናምን እንድትናገር ይሄው መድረክ እየሰጠው ነው። እየተነፈስክ ነው። ከዛ በዘለለ ግን እዛ ሀገር ላይ እንደፈለግ ቅርሻትህን ልተፋ አትችልም እስከ መጨረሻው ድረስ ማለት ነው። ማን አባተ ስለሆንክ ነው አገር ትፍረስ ምናምን ማናችሁም ልትሉ አትችሉም። ማንህን ብትሆን ማለት ነው። ዳሰነችና አንጋቶም ያለው ኢትዮጵያዊ ሰሜን ካለው ኢትዮጵያዊ እኩል ነው። ዋጋ ከፍለዋል። አባቶቻችን እናቶቻችን ዋጋ ከፍለዋል። ማንህም በተለየ ሁኔታ ዋጋ አልከፈልክም። ማንህም ባነሰ ሁኔታ ዋጋ አልከፈልክም። ሁሉም ለዛች ሀገር ላይ ደምቷል፣ አጥንቱን ከስክሷል። ዝመት ሲባል ከጥግ እስከ ጥግ ሄዷል። ትኖራለህ፣ አልተመቸህም፣ ትታገላለህ፣ ትቀይራለህ። በለስ ከቀና 4 ኪሎ ትገባለህ፣ ፊክስ ታደርጋለህ። የጋራ ጉዳያችን ደግሞ በሚመጣበት ሰዓት ላይ የጋራ ጉዳይን ደግሞ ለመከላከል ትመጣለህ። ያ ነው ማድረግ ያለብህ። አንዳንድ ቀኑን ሙሉ እዚህ የሴት ስለ ሴት ዳሌ ስታወራ ስተነትን ምናምን ትውልና ልክ እኔን ስታይ ደርሶ ብሔርተኛ አደገኛ ፖለቲከኛ ያደርጋል። ቀኑን ሙሉ እኮ ለህዝብ ለወጣበት ድምፅ አልሆንክም። እንደዛ ነው እያየን መግባት አለብን ለማለት ያለው። በጣም እንደዚህ አይነት ነገሮች ጥንቃቄ ያስፈልጋል ማለት ያለው። ክብራትና ክብራን፣ በተረፈ እኔ ይሄን አውራ ይሄን አታወራ ምልህ ነገር የለም። ሁሉንም ሰማለሁ። ግን አንዳንድ ንግግሮች እነሱ መታረም ስላለባቸው ነው በሚል ነው። ከልብ ነው ማመሰግነው። እዚህ ውስጥ ያላችሁ 200 ሰዎች ፌስቡክ ላይ ያላችሁ በአጠቃላይ እያደመጣችሁ ነው ያላችሁት። ቀጣይ ሰኞ ሀገራዊ ምርጫ ይደረጋል። በዚህ ምርጫ ላይ ምን ትጠብቃላችሁ? አንዳንዱ ዝም ብሎ የፉገራ ምርጫ ነው ይላል፣ መብታችሁ ነው። አንዳንዱ ከፍተኛ ትንቅንቅ የሚደረግበት ምርጫ ነው ይላል፣ መብታችሁ ነው። እዚህ ጋር ኢወርልድ አለ፣ አያና አለ፣ ፍሬ ቶኪዮ አለች፣ ቅድስት ግርማ አሉ። በዚህና አይ ዶንት ኖ የሶፎንያስን ጉዳይ ሰምተው ከሆነ ምናልባት እግረ መንገዳቸውን የሚሉት ነገር ካለ በሶፎንያስ ጉዳይም የግድ ፖለቲከኞች ፖለቲካ ብቻ አወሩ፣ ማህበራዊ ጉዳይ ላይ ያወራሉ። በተለይ እኔ ጋር የሚመጡ ሰዎች የራሳቸው የሚናገሩት ንግግር ካለ እነሱን ሰምቼ ወደ ምርጫውና እናንተ ወደ አነሳችሁት ጉዳይ ላይ ሀሳብ አስተያየቶቻቸውን እንዲሰጡ ነው ማደርገው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እዚህ ያላችሁ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። የገዢው ፓርቲ ሰዎችን አታስገባም ወይ? እኔ ቤት መጥቼ ላስገባ እንዴ? ለራስህ ስትል መጠ ተከራከር። እዚህ ፋኖ መጥቼ ላስገባ እንዴ? የራስህ ጉዳይ። ተጋፍተህ ግባና ፕሮፓጋንዳን ስራ። ቤትህ መጥቼ ሪኩዌስት ልላክልህ እንዴ? ከመጣ መጣ፣ ካልመጣ የራስህ ጉዳይ። ጤና ይስጥልኝ ኢወርልድ፣ እንዴት ነህ? ይመስገን። ደህና ነህ ወይ? ደህና ናችሁ ወይ ወዳጆች? ሁሉ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። የምትሄዱበት ጉዳይ ካለ ምናልባት ስለ ሶፎንያስ ጉዳይም እያወራው ስለነበረ ምናልባት እንዳላፍናችሁ ቀጥታ ወደ ፖለቲካ እንዳልሄድ የምትናገሩት ነገር ካለ በሱ ጉዳይ ላይ ትናገራላችሁ። ከሌለ ግን ቀጥታ ወደ ፖለቲካዊ ጉዳዮች እንሄዳለን። ቀደም ሲል ጋዜጠኛ ሶፎንያስ ስለሱ ሳወራ ነበረ። ሶሻል ሚዲያ ላይ ሲዘዋወር አይታችኋል ብዬ ተስፋ አድርጋለሁ። የሶፎንያስ ጉዳይ የአብዛኛውን ሕዝብ አንጀት የበላ ጉዳይ ነው። እናትየው ስለ እግዚአብሔር ብላችሁ ልጄን አግዙልኝ ይላሉ። ከዚህ ቀደም ይህ ጋዜጠኛ ወደ አዳማ ሄዶ ከአንድ ዩቲዩበር ጋር ምን እንደተነጋገሩ እነሱ ናቸው የሚያውቁት። ነገር ግን በተመሳሳይ ጾታ ድርጊት ውስጥ ተገኝቷል ተብሎ ድብደባ የተፈጸመበት ልጅ ነው። ከዛ በኋላ አፍሮና ተሸማቆ ጸበል መግባቱን ነገረን። ከጸበልም እያለ የኢትዮጵያን ሕዝብ የበደልኳችሁን በሙሉ ይቅርታ ላለው ብሎ ቪዲዮ ሰራ። እዚህ ጋር በዩቲዩብ አሳሳያቸው ነበር ፎቶውን። እጅግ ተጎሳቅሏል። ከሰውነት ተራውቷል። ወደ ስራዬ መመለስ እፈልጋለሁ አለ። ይህ ልጅ ሜንስትሪም ሚዲያ ላይ ኢቲቪ የሰራ ልጅ ነው።
ፋና፣ ዋልታ፣ ሌሎች ሚዲያዎች ላይ የሰራ በብዙ ድርጅቶች ላይ አምባሳደር ሆኖ የሰራ ነው። ክፉ ነገር አይግጠማችሁ። የቀን ጎዶሎ መጥፎ ነው። በቀን ጎዶሎ በአንዱ ቀን ነው ነገሮች ሁሉ የተገለባበጡትና እናትየው ከእግዚአብሔር ታገኛላችሁ፣ ልጄ ምን እንደነካው አላውቅም፣ እኔን እንኳን ለመግደል ዘይት እስከ ማፍላት የደረሰ ልጅ ነው። እንዲህም ሆኖ ግን እባካችሁ የኢትዮጵያ ሕዝብ ልጄን አድኑት ብሏል። የእናት ወድ እንደምታውቁት ነው። አንዳንዶች ድንጋይ ይወረውሩበታል። አሁን እግዚአብሔር የተመሰገነው ብዙዎቹ ወደ ቀልባቸው መጥተው ይሄ ልጅ መታገዝ አለበት የሚል ነገር ላይ ደርሰዋል። ስለዚህ ልጅ የምትናገሩት ነገር ካለ ልጁም ይቅርታ ጠይቋል። የበደልኳችሁን በሙሉ ይቅርታ አድርጉልኝ፣ አግዙኝ ይላል። መለወጥ ፈልጋለሁ ይላል። ፍጹም ሊታወቅ በማይችልበት ደረጃ ላይ ነው የተለወጠው አካላዊ ሰውነቱ። እጅግ ያሳዝናል። ሰው ይሄ ልጅ ከእጃችን ከማምለጡ በፊት እናግዘው የሚሉ ድምፆች በዝተዋልና ምናልባት እሱን ጉዳይ ከሰማችሁ በዚህ ጉዳይ ላይ የምትሉት ነገር ካለ እንደው የምትሉትን ሳልጠይቃችሁ ወደ ሌላ እንዳላልፍ ብዬ ነውና የምትሉት ካለ ኢወርልድ ሰምተህ ከሆነ እንግዲህ ከሱ ልጀምር። ከሱ እኔ ወደፊት እቅድም እኔ በሱ ነበር ምርምር ሳደርግ የነበረው በዚህ በዲኤስኤም 5 የሚባል አምስተኛው ዶክተር ምህረቱ ደበበን ተከታትለ እንደሆነ ኢንተርቪው አድርጓል። ዲኤስኤም 5 ሲቪር እና ማይነር አድርጎ ለሁለት ከፍሎ የአእምሮ ጤናን ማለት ነው 22 አሉ። በልጅነት ሚይዛለት ካደገ በኋላ ሚይዛለ የሱ ጥፋት አይደለም ነው። አሁን እኔ ቴዲም ወንድሞችም ዘይቶችም ያሉትን አንድ ሰው ዝም ብሎ ቢሳደብ ወይ እንደ አብይ አይበት ቢገል የአእምሮ ጤና እክል ነው የምንለው እኛ። የአእምሮ ጤና ምርጫውን በደንብ ካልመራ አገርንም ካልመራ እና እግዚአብሔር እየማረው። እኔ ቪክቲም አድቮኬሲ እኔ እዛ ሳይካትሪ ሆስፒታል እየሰራው ተመትቻለሁ። ክስ ላይ ነው፣ ፍርድ ቤት እየጠበቅኩ ነው። ካሳው ምን ይሆን እስከ ዶናልድ ትራምፕ ድረስ ገብቷል። ኢንቨስቲጌሽን እስራኤላውያንን እግዚአብሔር ጋርካቸው እያደረጉት ነው እና ተባብረን ምናግዝበት። አሁን ቅድም በእኛ ባህል የተወገዘ ነው። ትልቅ ቁም ነገር ያለን ነገር እሱ ነው። ይሄ ግብረ ሶዶማዊነት እኔም ማናችንም አንደግፍም፣ ግን የአዳልት ጉዳይ ነው የሚሉት አሜሪካውያን፣ በተለይ ዲሞክራቶች የአዳልት ጉዳይ ነው። ሌላው ነገሩን ሳታረግ እዛ ላይ ምን አገባ ነው የሚሉት። ግን እኔ አልቀበለውም በግሌ ኢትዮጵያ ስላደግኩኝ። እንደገና በሃይማኖትም አይፈቅድም። በሃይማኖት ስትሄድ ግን ሶዶም ገሞራ ድሮም ነበረ። ቴዲ አሁን አንተ ጋዜጠኛ ስለሆንክ እውነቱን ስለምትናገር ስለምትጋፈጥ እግዚአብሔር ይማረው። ከዛ በላይ አልልም። አንተ ቤተሰቦቹን በምታመጣው ተሰብስበን እኔ ኢትዮጵያ ውስጥ እዛ ወደፊት ህልሜ ቪክቲም አድቮኬሲ በተለይ ሜንታል ሄልዝ ላይ መስራት ነው የሚፈልገው። የባሌ ልጆች ናቸው። አንዱ ፈረንጅ መጥቶ ተኩሶ 3ቱን ልጆች ገሏል። ዳያሊሲስ ኢትዮጵያ ልስራ የሚለው ልጅ ነው የሞተው። እና አሁን ይሄ እንደ አንተ ቅድም እንደምትለው አይምሮ ካልሰራ ኮምፒውተር እንደተበላሸ በለው። የእሱ ጥፋት አይደለም፣ ኮንትሮል ማድረግ አይችልም። ስለዚህ አሁን ተቋም ገብቷል ነው። ተቋሙ እንግዲህ ብዙ ሰዎች የተማሩ አሉና እዛ እርዳታ ሲያገኝ ሁሉም ያለ ገንዘብ ነፃ ፍሪላንች እንኳን የለም በአሁኑ ጊዜና እዛ ላይ ምንድን ነው የሚፈልጉት ስፔሲፊክ እርዳታ በሚለው አንተ በስልክም ካገኘ ገብተን የአቅማችን ያህል ብንሰጥ ጤና ያገኛል። እንግዲህ አንዳንዱን አልጠራም እኔ በዚህ እና የሚሻላለ የማይሻላለ ሲቪር ከሆነ ደረጃው ከፍተኛ ከሆነ አይሻልም እና አንድ የክርስቲያን ዩኒቨርሲቲው ጋር በመሆን ያንን በማጠናበት ጊዜ ልክ ፓብሊሽ ላደርግ ስል ነው ለእኔ ራሴ አሁን መጥራት በማልችለው ሌላ ጊዜ አስረዳሃለሁ። እኔ አንገቴን ተመትቼ ነበር በዚህ በሜንታል ኢሹ ባለው ሰው ሆስፒታል ውስጥ እና ያንን ሰውየውን ኢንሴን ነው ምናምን ነው ስሙን መግለጽ አይቻልም፣ ምን አይቻልም፣ ይደበቃል። አሁን ሰምቻለሁ። ምን ኢንፎ ነው ሸገር ኢንፎ ላይ እንደ ሰዎች ሳይካትሪስት ሆነዋል። ከሳይኮሎጂስት አልፎ ስፔሻላይዝድ አድርገዋል። አዎ ይደበቃል። ለምሳሌ እኔ የደበደበኝ እስካሁን ጉዳይን ያቆየው ካሜራ አልነበረም። ሆስፒታሉ ካሜራ የለው። እቺ ላይ አንድ ለመጨመር እንግሊዝ ሀገር ፕሬዚደንቱን ገድዬ ጠቅላይ ሚኒስትሩን ገድያለሁ ብሎ ሌላ ሰው ገሏል፣ ዳንኤል የሚባል። ከዛ ነው የሚጀምረው። ከዛ ነው ያወቁት። ሰው ላይም ይተኩሳሉ፣ ሌላ ነገርም ያደርጋሉ። ምክንያቱም አይምሮ እክል ነው፣ የአይምሮ በሽታ ነው። ኢትዮጵያ በስህተት እብድ ነው። እብደት አይደለም።
አይባልም እና የአእምሮ ህመም ነው። ከማይነር ጀምሮ በጣም ከባዱ አለና አንተ ቤተሰቦቹን ካመጣ እንተጋገዝና አንተ ስፔሲፊክ ምን እንደሚፈልጉ ቻሌንጁ ምን እንኳን እንደሆነ ያው የኢትዮጵያ አቅም ታውቃለህ፣ ሪሶርስ የለም። እዚህ እኔ ጋር ዲኤምቢ አካባቢ 3 ሆስፒታል አለው መንግስት። እዛ ላይ ግን የሚደረገውን ምናምኑን ጥናቱ ሲያልቅ አንተም ጋር ጊዜም ሁኔታ የሚፈቅድ ከሆነ እንትናለን። አሁን ልጁን እግዚአብሔር ይማረው እንግዲህ ጸበሉም አለ ካመጣ ከቤተሰቦቹ ጋር አንተ በምታመጣው እንግዲህ የአቅማችን $10 $100 ትላንትና ሰለሞን ሹሜ ጋር እኔ አልተመቸኝም። ይሄን ሁሉ ለምን አትይዝ ማለት ይቻል ነበር። ለምን አትጨምርም ልንል እንችላለን። ለምን አታግዝም? ኤክስፒሪየንስ ስላለው ኢኮኖሚስትም ስለሆነ እንደዛ ብዬ ልለፈው። ምርጫ ጋር ልሄድ መሰለኝ። እሺ፣ በዚህ አጋጣሚ በነገራችን ላይ አንዳንድ ነገሮችን እኔ በድፍረት የምናገርባቸው ቦታዎች ላይ በድፍረት መናገር አለብኝ ብዬ ሳምን ነው። ለአንተ አይደለም። አንዳንድ ቦታዎች ላይ አይ ሰዎች በውዴታ የሚያደርጉት ነው ብዬ ማምንበት ቦታ ላይ ደግሞ የውዴታ እንደሆነ አድርጌ ነው የምነግራችሁ እና በእንደዚህ አይነት ጉዳይ ላይ የውዴታ ግዴታ ነው። ዜጎቻችን አይ ዶንት ኬር ስለ ብሔራቸው ከሀገር ውጭ ያለን ኢትዮጵያውያን አቅማችን በፈቀደ መጠን በሀሳብ በገንዘብ ልንረዳቸው የምንችልበት ቦታ ላይ እግዚአብሔር ካስቀመጠን፣ በተለይ አሁን እንደዚህ አይነት ልጅ የዜግነት ግዴታችን ነው ውዴታችን ነው በሚለው ነው የማስበው። ስለዚህ ሲመጣ አሁን አንዳንዶች ፖለቲካ ለመስራት ቀዳዳ እየፈለጋችሁ ያላችሁ ያን ቀዳዳ ዘጋባችኋለሁ። እንዴት መዘጋት እንዳለብኝ እነግራችኋለሁ። ድርጊቱ በህዝባችን ዘንድ በህግም በባህላችንም በአኗኗራችን በአስተዳደጋችን ወንጀል ነው። ድርጊቱን ፕሮሞት አናደርግም፣ ተጠያቂነትም ያስከትላል። ማወቅ ያለባችሁ ሶፎንያስ ከነበርኩበት ሁኔታ እግዚአብሔር ረድቶኝ ወጥቻለሁ፣ አግዙኝ ያለው አግዙኝ በገንዘብ ብቻ ላይሆን ይችላል። ይሄ ልጅ ወገናችን ነው። ወጥቻለሁ ካለ አሁን የቀረው እግዚአብሔር ፈውሶኛል ጸበሌ ሄጃለሁ ካለ ድንጋይ የምትወረውሩ የምትሳደቡ ሰው የምታሳብዱ ቢያንስ ባለመሳደብ ራሱ ለጊዜው ባለመሳደብና ድንጋይ ባለመወርወር ራሱ እሱም እርዳታ ነው። አንዳንዶቻችሁ ቀውሳችሁ ሰው የምታቀውሱ አላችሁ። ልጁ ትንሽ ድጋፍ ዋና ዓላማው ምንድን ነው? ሰዎች ከጥፋታቸው እንዲማሩና ጤነኛ እንዲሆኑ ነው። መውጣት የፈራው የእኛን ዱላ ፈርቶ ነው። እየቀረጻችሁ ቪዲዮ ፖስት ማድረግ ይገደል ምናምን የምትሉ ሰዎች ቢያንስ ከእናቱ ንግግር ልዋስና ከእግዚአብሔር ታገኛላችሁ፣ ልጄን አድኑት ብለዋል። ልጅ ያላችሁ እንደ ልጃችሁ ይዩት፣ ወንድም ያላችሁ እንደ ወንድም፣ ወንድም የሌላችሁ እንደ አንድ ሀገር ዜጋ ይሄ ልጅ የእኛን እርዳታ ይፈልጋል። በግልጽ ነግሮናል። እንዴት ልናግዘው እንደምንችል ደግሞ ማሰብ የእናንተ ድርሻ ነው። በጸሎታችሁም በገንዘባችሁም የምታግዙት በምክርም የምታግዙት ፕሊስ ከእግዚአብሔር ታገኛላችሁ ተብላችኋል። እነፉጋቱኑ ለማለት ያለው። እሺ ኢወርልድን ከልብ ነው ማመሰግነው። አያና ወደ አያና ልሂድ። ምርጫ ላይ አንድ ነገር ልበል መሰለኝ። ቆይ እሱን ፖለቲካውን መጣበታል፣ ችግር የለውም። ሁለተኛው ዙር ላይ ነው። የወርልድ ሰዓት አጠቃቀም ላይ ማስተካከል አለብህ። አይ ቲንክ እንዴት ናችሁ? ደህና ናችሁ ወይ? ቴዲ ሁላችሁንም ሰላም ብያለሁ። ማህበረሰባዊ የሆነውን ነገር ያው ለታመሙም እግዚአብሔር ይማራቸው፣ እንደ ማህበረሰብም ደግሞ ሰፊ ውይይት የሚያስፈልገው ነው። ቢኮዝ ሜጀር የሆኑ ፊሎሶፊካል ጥያቄዎችን የሚያስነሳል። ኦፍኮርስ ዝም ብሎ በድንቁርና ግፋ በለው የሚል አለ። ከዛ በዘለለ ግን ጀስት ሀሳቡ ራሱ ሰፋ ያለ ውይይት ስለሚጠይቅ እዛ ውስጥ መግባት አልፈልግም። ግን ማናችንም ደግሞ በሰው ላይ ፍርድ ከመሰንዘራችን በፊት የኔ ቦታ ምንድን ነው፣ የሙሴ ወንበር ይገባኛል የሚለው ለራስ የሚቀርብ ጥያቄ ነው። እሱ ራሱ እንደ ስነ ምግባርም ግብረ ገባችንም የት ጋር ደርሷል የሚለውን የምንፈትንበት ይሆናል። ብዙ አነጋጋሪ ይሆናል። ጉዳዩንም በጥልቀት ስለማላውቀው ስላልተከታተልኩት ከዚህ የዘለለ ጀስት ጀነራል ከሆነው ኮመንተሪ የዘለለ ነገር መናገር አልችልም።
ስለ ፖለቲካው ላይ ትኩረት ላድርግ። የስልክ አንዳንዶች በጣም ሚዛናዊ የሆነ ነገር የሚናገሩ ሰዎች ሰምቻለሁ። የተመዛዘኝ መሬት ላይ ያለውን ነገር በደንብ ሊያመላክት የሚችል ፍሬ የሚታርግልኛል ስራ አደረገብኝ ነው። መሬት ላይ ያለውን ነገር በሚዛን የሚያዩ ሰዎች ችግር አለ፣ እንዲህ አይነት ነገሮች ተፈጥረዋል። የምርጫና የዲሞክራሲ ሂደት ደግሞ ልምምድ ነው። በዛ ውስጥ ካልተሳተፍን ከህግደፍ ከሚመራው ኤርትራ ውስጥ ካለው በምን እንለያለን? ዝም ብለህ አፍነ ግዛ እንዴት ይባላል? ደግሞ መሬት ላይ ያለው ለምርጫ አስቸጋሪ የሚሆኑ ህዝብ ጥያቄ ያላቸው እንዲህ ነገሮች አሉ ብሎ በጣም ባላንስ አድርገው የሚያቀርቡ ሰዎች ሰምቻለሁ። አንዳንድ ደግሞ በጭፍን ገነት ነው እየኖርን ያለ ነው የሚሉ ሰዎችም የሚመስል ድምፅ ሰምቻለሁ። የሚወራውን ነገር አናውቅም፣ የሰላም እጥረት የለም፣ ታገተ ሰው የለም ምናምን የሚል አይነትም ሰምቻለሁ። እሱ ትንሽ የተለጠጠ ነው። የምናውቀው መሬት ላይ ያለ ነገር ነው። አይ ቲንክ አይደለ በአደባባይ የሚታወቅ በቤተሰቦቻችን ኤክስፒሪየንስ ያደረግነው በኢንዲቪጁዋል እኔ በግሌ በኢንዲቪጁዋል በፋሚሊ ደረጃ እኮ ኤክስፒሪየንስ ያደረግነው 40-50 ሰው ታግቶ ምን በቪዲዮ የሚያሳዩን እንትን ብለው አግተው የሚያቃጥሉ እንዲህ የሚሆን ነገር ነው ያለው። ይሄንን ሸፋፍነን በጣም ሰላም ነው ምንም ነገር መንግስት የማይክደው ገሃድ የሆነ አደባባይ ሚስጥር ሀገር ያወቀው ፀሐይ የሞቀውን ነገር የመሸፋፈን ነገር አይቻለው። እሱ ትክክል አይመስልኝም። ነባራዊ ሁኔታውን ካገናዘብን ብቻ ነው ወደ መፍትሄ የሚሄድ እድልም አቅምም የሚኖረን ብዬ አምናለሁ። እሱ ትክክለኛ አካሄድ አይደለም። ሌላኛው ደግሞ ይሄ ጭፍን የሆነ በቃ ሀገር የለም ሀገር እሱኛው ይልቁን በጣም ዲስተርቢንግ የሆነ ነው። ሀገር ጠፍቷል፣ ሀገር ተበትኗል ምናምን ይላል። ምኞታቸውን ነው የሚያወሩት። በነገራችን ላይ አንዳንዶቹ ምንድነው ሰፈሬን ከረበሽኩኝ፣ የሰፈራችንን መምህር ከገደልኩት፣ እህቴን ወይ ከአክስቴን ልጅ ካስረሸንኩ፣ ተማሪ እንዳይሄድ ካደረግኩ፣ የራሴን ሰፈር የራሴን ቀበሌ ወረዳ ከበጠበጥኩኝ፣ ጥሻ ስር ተደብቄ የጸጥታ ኃይሎችን ከገደልኩና እሱን ፎቶ አሳይቼ ብር ከለቀምኩ ሀገሪቱ ተናግታለች ብሎ የሚያስብ እኔ ስጮህ ፀሐይ ወጣች የሚል የአውራ ዶሮ አእምሮ ነው ይሄ። ጠዋት ላይ እኔ ስለ ጮኩ ነው ፀሐይ የምትወጣው ብሎ የሚያስብ ማለት ነው። ኢትዮጵያ ማለት ያንተ ቀበሌ አይደለም። የራስህን ዘመዶችና ቤተሰቦች ኑሮ አስተጓጉለ የምትኖርበት የተወለድክበትን ለስሙ ስሙን ጠርተህ ገንዘብ የምትለቅምበትን የምትፎክርበትን ማህበረሰብ አሰቃየህ ማለት ለዛ ማህበረሰብ አደጋ ፈጠርክ ማለት ነው። ኢትዮጵያ ግን ትልቅ ሀገር ነው። ኢትዮጵያ ማለት አንድ ሰፈር አይደለም፣ አንድ አካባቢ ሰዎች አይደለም። ብዙ ቦታ ላይ ችግሮች አሉ። ይሄንን መስተጓጎል የፈጠሩ ሰዎች ግን ቫሊዴት አድርጉ ነው። እኛ ከሌለንበት ሀገራዊ ምክክር የሚባል ነገር የለም ይሏል። እና ከማን ነው ምክክር ስትለው ሱዳን ላይ ተገናኝቼ ከአልቡራንና ከአልሸባብና ከምናምን ጋር ከህወሓትና ከህግደፍ ጋር ንግግር አድርጌ የመጣው ብሎ ደረቱን ነፍቶ ነው የሚናገር። ኢትዮጵያ ስትለው አይ ምክክር ማድረግ አትችልም እኔ እስክመለስ ድረስ እኔን እስክታስተናግድ የኔን ምቹ እና ይሄ በቃ ዝም ብሎ ሚዲያ ላይ ኦፍ ኮርስ ቅድም እንዳልነው ምንም ነገር ብታመጣ ሊደግፍህ የሚችል አካል ታገኛለህ። ቢኮዝ ሀገራችን ውስጥ ለረጅም ጊዜ የትምህርት የብዙ ነገር የኢኮኖሚም ጉዳት ስለደረሰብን ነገሮችን ለማስተዋል ለማመዛዘን የሚቸገር በብሔር ክፍፍሉ በጣም የገነነ እንደዛ ባከረርክ ቁጥር ጤነኛ ነገር የሚፈጠር የሚመስለው ልክ እንደ አርሰናልና እንደ ማንቸስተር ሲቲ ምናምን አይነት ፉክክር የሚመስለው ፖለቲካ የሰው ህይወት እንደሚታጣበት ፈጽሞ ማስተዋል የማይችል አለና ከዛ የተነሳ ጠበብ ያሉ አምሮች ጠበብ ያሉ አማራጮችን ይሰጡናል። ኢን ሪያሊቲ ግን ዲሞክራሲ ኢትዮጵያ ውስጥ አለ ሰፍኗል የምትል ከሆነ ውሸታም ነው። ኢትዮጵያ ማለት ዲሞክራሲ ልምምድን ገና እኮ የጀመርን እኮ ነው። እና አሜሪካ እኮ ማለት ሲወለዱ ጀምሮ ዲሞክራሲ እየተለማመዱ ያደጉ ናቸው። በእኛ በሀገር በእድሜን በልጣቸዋል። 250 ዓመት ግን እነሱ ዲሞክራሲን ወደ ኋላ ወደፊት እያሉ ተለማምደውታል። እኛ ዲስራፕትድ የሆነ ባለፈው 50 ዓመት ውስጥ የምን 50 ዓመት ባለፈው 35 ዓመት ውስጥ ነው 7ኛ ምርጫ እያደረግን ያለነው። የተቆራረጠ 100% የሚያሸንፍበት አፈና ያለበት ባህሉም የለንም። የዲሞክራሲ ተነጋግረን እዚህ ቤት ነው አይደል በዲሞክራሲ እኩል ድምጽህን አሰማ ራሱ የተፈቀደልን በጣም ጥቂት ቤቶች ውስጥ አሁን እየተስፋፋ ነው ባህሉ ነው። በፊት እኮ ሰው የሐሳብ ልዩነት ካሰማ ማንነቱን ቀምተህ የምታስወርድበት ስቴጅ ነው ያለን እኮ ፖለቲካ እናወራለን ብለን በአስተሳሰብ ደረጃ ራሱ ዲሞክራሲ ውስጣችን ነው። ይሄንን በያዝንበት ሁኔታ ኢትዮጵያ ውስጥ ዲሞክራሲ ሰፍኗል አይሰራም? ኢትዮጵያ ውስጥ የዲሞክራሲ ልምምድ አለ። የስ የዲሞክራሲ ልምምድን የምታሰፈው ውስጡ ገብተህ ተሳትፈህ ችግሮቹን አጋልጠህ ማስተካከያ አምጥተህ ነው። ዛሬ ተብሎ ዛሬ አይሆንም። በ24 ሰዓት ቤተ መንግስት እገባለሁ
ጥቅሙንም ጉዳቱንም ባለቤቱ ነው የሚያውቁ። እዚህ ውጭ ሀገር ተሰቅለ ቀን ሙሉ ቢራ ስትጠጣ ምን ስትዝናና ውለ ማታ ላይ መተህ አዘንኩልህ አለቀስኩልህ የምትለው አንተ ውሸቱን የምታወራው ሳትሆን እውነቱን እየኖረው ያለው መሬት ላይ ያለው ዘልዬ ቤተመንግስት በእኔ ጦር ስላነሳውኝ ዓለም ተናውጣለች የሚለው የዶሮ አምሮ አይሰራም። ራስህን ነው የምታቃጥልበት። ትክክለኛው አካሄድ በምርጫ ሂደት ውስጥ መሳተፍ ነው። ቅድም አንዱ ሰውዬ አብዩ ከወረደ ሌሎች አምሮ ኦፍኮርስ ኢትዮጵያውያን በጣም ብሪሊየንት አሉ ምናምን። የብልጽግናን ፓርቲ አውርደህ መንግስት ሊገነባ የምትችልበት የፖለቲካ መዋቅር አለህ ወይ ነው? እሱ ካለ በምርጫ ወዳድረህ አምጣው ወደፊት። አለን የሚሉት ተሳትፈዋል። ዘሴም ሰውዬ ምን አለ አሁን ምርጫ የሚወዳደሩት ውሸታሞች ናቸው እነሱ ምንም አይረቡም አንዳቸውም አይረቡም። ኦኬ የሚወዳደረውን አንዳቸውም አይረቡ ከሆነ 47 ፓርቲ 73 የግል እጩዎች ህዝባችን በድምጽ አምጥቶ ስልጣን ይስጠን የሚሉት አይረቡም። ስልጣን ይዞ ያለው የብልጽግና ፓርቲ ከ10 ምናምን ሚሊዮን በላይ ደጋፊ ያለኝ የሚለው አይረባም። ያንተ አጎትና ወንድምህ ጫካ ገብቼ የሰው በጋርጄ በልቼ ሰፈር ረብሻለሁ የሚሉት ብቻ ናቸው የሚረቡት። በምን የእውቀት ደረጃቸው፣ በምን የትምህርት ደረጃቸው፣ በምን ተሞክሯቸው፣ በምን ልምዳቸው፣ በምን ስትራክቸራቸው እርስ በርስ አጎትና ወንድምህ ራሱ ደግሞ በጅራፍ ይባረሩ የለ እንዴ? በስልጣን የተጣሉቀ እንዴት አድርገው ነው ኢትዮጵያን የምታክል ሀገር የሚመሩልን? እነኚህ ሪሊስቲክ የሆነ ጥያቄ ሳትጠይቁ ባትሄዱበት ጥሩ ነው። ምርጫ መደረግ አለበት። ሴሬሞኒው ራሱ ያስፈልጋል። ልምምዱ መቋረጥ የለበትም። ኮንቲኒዩቲው ያስፈልጋል። በዛ ውስጥ ግን የጎደሉ ነገሮችን የሞላን መሄድ እንፈልጋለን። የመጨረሻ ነገር የምናገረው አይ ቲንክ ሰዓት እየጨረስኩ ነው። ኢትዮጵያ ህዝብ መሬት ላይ ያለው ህዝብ እመርጣለሁ ብሎ ተነስቷል። የአንድ ሀገር ህዝብ የዩጋንዳን ህዝብ የሚያክል ህዝብ 50 ሚሊዮን በላይ ኦልሞስት የኬንያ ህዝብ የሚያክል ምርጫ ሊመርጥ ወጥቷል። ሙሉን ህዝብ የሚያክል ማለት ነው። ካርድ ወስዷል። ምንም አንተረብሸዋለሁ ምናምን የምትለው ቦታ ላይ ወጥቶ እንትን እያለ በነገራችን ላይ በጥብጠን ፎቶ አንስተን ቪዲዮ ቀርጸን የሆነ መንገድ ላይ እንትን አድርገን ለውጭ ጋዜጠኞች ሰተን ይሄ ምርጫ አልተደረገም፣ ይሄን ክልል መምራት አትችልም፣ ህጋዊ ስልጣን ህጋዊ ስልጣን የለህም። በቀደም የሆነ ቦታ ሳወራው ነበር። የመንግስት ሰዎችም ኦልሬዲ ያውቁታል። አሁን ዛሬና ነገ ራሱ ወሎ አካባቢ ላይ የሆነ አካባቢ ላይ የሆነች ብጥብጥ ፈጥረን እሷን ቪዲዮ ፎቶ አድርገን ወደ ውጭ ልከን ይሄ ምርጫ አልተመረጠም፣ ኦሮሚያ ውስጥ አልተመረጠም፣ አማራ ክልል አልተመረጠም፣ ይሄ ምርጫ እውነት አይደለም ሻም ነው የሚለውን ብናሰራጭ ሌጂቲሜሲ እናሳጣዋለን። ይሄንን እንስራ ብለህ የምትለፋውን ያህል ፖለቲካል ሶሉሽን ለማምጣት ብትለፋ ይሄ አይሰራም። ባይዞ ኦልሬዲ መንግስት መሀላቸው ቁጭ ብሎ የሚሰማው ወሬ ስለሆነ ተዘጋጅቶበታል። እና እነሱ የሚሉት እኛም አውቀናል፣ ጉድጓድ መሰናል ነውና የተሻለ ቅድ ቢወጣ የተሻለ ነገር እናመጣለን። ሰላማዊ ምርጫ እንደሚሆን ፎር ዘ ሞስት ፓርት ተስፋ አድርጋለሁ። ቴንክ ዩ ያና። እሺ ቅድስታችን ሰላም ቴዲ እንዴት ናችሁ? አያና ይወርድ እና ፍሬ እና ከታችም ያላችሁ መጀመሪያ በተነሳው ሀሳብ ላይ እኔም ጠቅለል ያለ ነገር ነው መስጠት የምፈልገው። ምክንያቱም ኢትዮጵያ ውስጥ ብዙ ነገሮች ሲመጡ ትንሽ ይሄ የመንጋ ነገሮች ይበዛበታል እና እኔም እዛ ላይ ነው ማለት የምፈልገው። ጋዜጠኛው ላይ የተከሰተው ነገር ድርጊቱ እንደ ኢትዮጵያ ባህል ወግና ሕግም ትክክል ያልሆነ የሚወገዝ ነው። እኔ መጀመሪያም አካባቢ ይሄ ጉዳይ ሲነሳ ይሄ ልጅ በዚህ መስመር ውስጥ ሄዶ እንደነበረ ተጨባጭ የሆኑ ነገሮችን ማግኘት ተችሏል ወይ? ተነስቶ በጣም ይቅርታ ላለው ምናምን ሲል ጥያቄ ነበር ለራሴ። ይሄ ልጅ ጫና መጥቶበት ይሆን ወይ ወደዚህ እንትን ውስጥ እንዲመጣ የሚያደረገው የሚል ጥያቄዎች ነበሩኝና አንደኛ በዚህ ጥፋት ውስጥ ማለፉን በህግ አግባብ ተረጋግጦ ነበር ወይ እውነትስ ነበር ወይ የሚለው ነገር አልታየም። ያኛው መጣና እንዲህ ሲያረጋገኘውት ብሎ ክብሩን በሚያዋርድ መብቱን ባልሆነ መልኩ የደቦ ፍርድ ለመስጠት የሄደበት ርቀት አሳፋሪ ነበረ። ሰዎች ወንጀል ሊሰሩ ይችላሉ፣ ስተት ሊሰሩ ይችላሉ። ስተታቸውም ወንጀልም ይሁን አይሁን ሊጠይቀው በሚችለው አካል ብቻ ነው መጠየቅ ያለበት እንጂ የሆነ ነገር ተፈጽሟል ተብሎ ሰዎች ከሜዳ ተነስተው የደቦ ፍርድ የሚሰጡ ከሆነ ይሄ በጣም አደገኛ ካሄድ ስለሆነ በጣም መታረም ያለበት። መጀመሪያ አካባቢም እንዲህ አይነት ነገር ሲደርስበት እንዲህ አይነት ነገር ያደረጉ ሰዎችን በትክክል
ህጋዊ እርምጃ መወሰድ ነበረበት። ይሄ በጣም የተዘለለው እሱ ላይ ግን በብዙ ጫና ይዞ የመጣበት ጉዳይ ነው። እንደ ማህበረሰብ ይሄ ኢትዮጵያ ውስጥ እንዲኖር አንፈልግም፣ አይበረታታም። ነገርየው ግን ብዙ ጊዜ እየተለባበሰ ያልፋል እንጂ ኢትዮጵያ ውስጥ እንዲህ አይነት ነገሮች በደንብ መወያየት መነጋገር ያለብን ነው። ሸፍነ ልናልፈው ማንችል የዓለም ችግር የኛም ሀገር ችግር ነው። እዛ ላይ በደንብ መወያየት ያስፈልጋል። አንዳንዴ ዝም ብለን ሸፍነው የሄድ ነው ጉዳይ ስለሆነ ብዙዎች በዚህ ልምምድ ውስጥም ስላሉ ማለት ነው። ከዛ ውጪ በዚህ ሁሉ መከራ ውስጥ ደግሞ አልፎ ሲመጣ ማናችንም ምን ስንሰራ እንደምን አናቅ። ብዙ ሰው ከመጋረጃ በስተጀርባ ብዙ የሚያረጓቸው ነገሮች አሉና ወደፊት ስላልመጣ የእያንዳንዳችን እንትን በእንዲህ አይነት እንትኖች ላይ ስላልታየ እኔ ነፃ ነኝ አንተ ግን ብሎ የወደቀን ሰው እንደገና ለመቀጥቀጥ መሄድ ምንም ጥቅም የለውም። ይሄ ልጅ መታከም አለበት፣ መረዳት አለበት። ስህተትም ከሆነ አምኜ ተቀብየዋለሁ ካለ ኢትዮጵያን ሕዝብ ይቅርታ ጠይቋል። ስለዚህ የአእምሮ ጤናው መመለስ አለበት። ቤተሰብም እንደ ቤተሰብ እርዳታ አግኝተው እንደገና የሚቋቋሙባቸው መንገዶች መፈጠር አለባቸው። እሱ ላይ ድንጋይ የሚወረውሩ ሰዎችም ራሳቸውን መለስ ብለው ቢያዩ መልካም ነው። ነገ ከእያንዳንዳችን ጀርባ የሚመጡ ነገሮች ለመቆም የሚያስችሉን ስለማይሆኑ ማን ነውና ሌላው ላይ ጣቱን ሊቀስር ይችላልና ልጁን በመርዳትና በማቋቋም ለሌሎችም ትምህርት በሚሆን መንገድ መረዳዳቱ በጣም ጠቃሚ ነው። ሁሉም ኢትዮጵያዊ እዚህ ላይ ቢሳተፍ የሚል መልእክት ነው ያለኝ። ለሱም ደግሞ እግዚአብሔር ጨርሶ ምሕረትን ይስጠው። ቀላል አይደለም የአእምሮ መታወክ ሰዎች ሲገጥማቸው ማለት ነው መወደው። የምርጫ በሚመለከት የተነሱ ሀሳቦች ላይ የተወሰነ ነገር በዚህኛው ዙር ማለት ወዳለው ምርጫ ራሱ ምንድነው ከሚለው ነው መነሳት የምፈልገው። እንግዲህ ምርጫ ከበርካታ መብቶች ውስጥ አንዱን የመምረጥ እና ሌላውን የመተው ሂደት ነው። በዚህ እንግዲህ ግለሰቦችን ወይም የፖለቲካ ቡድኖችን ስልጣን እንዲይዙ የሚደረግ የመምረጥ ሂደት ነው። በሀገራችን ተጨባጭ ሁኔታ ደግሞ ተወካዮቻችንን በተለይ ህግ አውጪውን የምንመርጥበት የዲሞክራሲያዊ ስርዓት ልምምድ ነው ብዬ ነው ማምነው። እንግዲህ ምርጫ ልምምድ ይፈልጋል። የኛ ሀገር የምርጫ ሂደቶች በጣም አጭር የሆነ እድሜ እንዳለው የሚያሳየን ነው። ብዙ ጣውረዶችን አልፈናል። ግን ለምርጫ ያሳየናቸው ልምምዶች በጣም አናሳ የሚባል በመራጩም በተመራጩም መካከል ያለው ግንዛቤ ገና በደንብ ልንሰራበት የሚገባና ወሳኝ የሆነ ሂደት መሆኑን መገንዘብ በጣም ያስፈልጋል። ዋናው ነገር መንግስት መለወጥ ያለበት በምርጫ ነው ብሎ እንደ ማህበረሰብ ማሰብና እዛ ላይ መስራት ግን በጣም ወሳኝ ነው። የሚመጣው መንግስት ልመጣ የምችለውም በምርጫ ነው፣ ልሄድ የምችለውም በምርጫ ነው ብሎ በደንብ ለዚህ ዝግጁ የሆኑ አመራሮችን ወደ ፊት ለፊት ማምጣት አለብን። መብቱንም ኤክሰርሳይዝ የሚያደርግና የኢትዮጵያ መንግስት ለውጥ በምርጫና ምርጫ ብቻ ነው የሚል የፖለቲካ ሀሳቤና አሰራሮችን መከተል መቻል አለብን። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ ያለው ምርጫ ምን ይመስላል ብሎ ማየት ያስፈልጋል። ምርጫን ጊዜ እንደሚታወቀው ቀድሞ ነው የሚሰራው። እኔ አሁን ይሄ ምርጫ ሳየው ውጤቱ ኦልሬዲ የሚታወቅ ነው። ቅድሚያ ለውድድር ሊቀርቡ ይችላሉ የምንላቸውን አማራጮች ኢንተርቴን የምናደርግባቸው የፖለቲካ ምህዳሮች ምንድናቸው ብለን ስናያቸው በብዙ መልኩ የታመመ ነው። ምክንያቱም የዚህ ሀገር መንግስት በምርጫ ሳይሆን በአፈሙዝ ነው መቀየር ያለባት የሚሉ ቡድኖች በየአካባቢው ነፍጥ ያነሱበት፣ በመንግስት በኩል ስልጣኑን ለማስጠበቅ የሄደባቸው ርቀቶች፣ እዚህ ሜዳ ላይ መጥተው ሊወዳደሩ የሚችሉ አካላት አቅም ማጣት፣ የኢትዮጵያ ሕዝብም እከሌን
ቢመጣልኝ የተሻለ ነው ብሎ የሚያይበት አማራጭን ለማግኘት የታወከበት እንደው እንደ ሀገር ስናየው በጣም የተሳከረ አደገኛ ጥፋት ላይ እያለን የመጣ ምርጫ ነው ብዬ ነው የማስበው። ስለዚህ እነዚህን ቀደም ያሉ ምህዳሮችን ዘጋግተናቸው ስለነበረ እንደምናስበው በጣም የተሻለ ዲሞክራሲያዊ ምርጫ ለማድረግ የምንሄድበትን መንገድ በአንድም በሌላ መልኩ የተደነቃቀፈ እንደሆነ ይሰማኛል። ግን እስከ ምንም ጉድለቱ ኢትዮጵያ ውስጥ መንግስት መቀየር ያለበት በምርጫ ነው ብለው ይሄንን አክብረው ለውድድር የቀረቡትን ተፎካካሪም ይሁን የገዢው ፓርቲ እንቅስቃሴዎች መደገፍ አለባቸው፣ መለመድ ያለበት ስለሆነ ማለት ነው። ከዛ በተረፈ ግን ተፎካካሪ የምንለው አካል ጠንክሮ ያልመጣበት እንደገና መንግስትም በራሱ ሌሎች ተፎካካሪ ኃይሎች ጠንክረው እንዲመጡ ቀደም ሲል ያልሰራበትና አሁን ስናየው ዛሬ የሆነ ሰው ተነስቶ ማነው ሰኞ ዕለት የሚያሸንፈው ብትለው በሙሉ ልብ ሊነግረን የሚችለው መንግስትም ሌሎች ተፎካካሪ ፓርቲዎች አቅም እንደሌላቸውና ከሱ ጋራ ተወዳድረው ማሸነፍ እንደማይችሉ ስለሚያውቅ የፓርላማ ወንበር እንደ ባለፈው ምርጫ 90% አንድ ፓርቲ ብቻ እንዳይሆን የተለያዩ ቦታዎች ላይ ቦታ ለቆ ነው። በነገራችን ላይ እዚህ ቦታ ላይ አልወዳደርም እናንተ ኑና ይሄንን ቦታ ያዙት ብሎ ቆጥሮ ሰፍሮ የሰጠበት የምርጫ ሂደት ያለበት ነው ያለውና ግን እስከ ምንም ጉድለቱ ቢሆን በዚህ ውስጥ በአገራቸው ተስፋ ሳይቆርጡ በነገራችን ላይ ለተቃዋሚዎች ክብር አለኝ። በአገራቸው ተስፋ ሳይቆርጡ እንደ አይነት ስርዓት መምጣት አለበት ብለው ሰላማዊ የፖለቲካ ትግልን መርጠው እዚህ ውስጥ የተሳተፉ ያሉ ሰዎች እርሾ ነው እየተው ያሉት። ዝም ብሎ አይመጣም። ይሄ ዲሞክራሲያዊ ምርጫ ዝም ብሎ አይመጣም። ሂደት አለው፣ መድከም ይፈልጋል፣ ባህል አለው። ያንን ባህል ለማምጣት ግን እያደረጓቸው ያሉት ጥረቶች ቀላል የሚባሉ አይደለም። እስከ ምንም ጉድለቱ በጣም ብዙ ልናወጣለት እንችላለን። ቀድመን ተንብየነዋል። በቃ ብልጽግና ለሚቀጥለው 5 ዓመት እንደሚመራ ሂደቱ በሙሉ ያስታውቃል። በቃ ምርጫ ቀድሞ የሚሰራ ነገር ስለሆነ የመጨረሻው ቀን ለሴሬሞኒ ነው እንጂ የሚካሄደው ማን እንደሚያሸንፍ እሺ ቀድሞ ስለሚሰራ ኦሬዲ ያውቀናል። ግን በዚህም ውስጥ ቢሆን በሀገራቸው ተስፋ ያልቆረጡ ኢትዮጵያውያን ለህዝባቸው የምርጫ ልምምድ ለማምጣት የሚያደርጓቸውን ጥረቶች ግን ሳላደንቅ አላልፍም ለማለት ነው። በቀጣይ የሚኖረኝ እንትን ተጣልኩ። ቴንክ ዩ ቅድስቲና ፍሬ ቴዲ ቴንክ ዩ። እንዴት ናችሁ ሁላችሁም? አመሰግናለሁ ቴዲ። እኔ እንኳን የኔን ሀሳብ ለመግለጽ ከሶፎንያስ ነው የምጀምረው። እዚህ ጋር የሶፎንያስን የመውደቁን ወይም የመሰበሩን ሁኔታ ስናይ ምን ያህል ይሄ የደቦ ማለት የሰዎች አፍ ወይም ደግሞ ፍርድ የሰው ልጅን የአንድን ፋሚሊ ህይወት እንዴት እንደሚሰብር ያየሁበት ነው። ነገሮቹ በሚራገቡበት ሰዓት ላይ በጣም ነበረ ሳዝን ስጸልይ ጠቃለውና የብሶት ፖለቲካ መቆም አለበት። ፖለቲሽያኖች በብሶት መምጣት ማቆም አለባቸው። ፊውቸርን ሊያሳዩን የግድ ነው። ይሄን ደግሞ ማለማመድ አለብን። በአሁን ሰዓት ላይ ያለው የኢትዮጵያ መንግስት ወደፊትን ነው የሚያወራው፣ ተቃዋሚዎች ደግሞ ብሶትን ነው የሚያወሩት። ጦርነት የሚመጣ ስልጣን የለም። ያንን ለልጆቻችን ስንል በጦርነት የሚመጣ ስልጣን መቃወምና ኖ ማለት አለብን። ከዛ ውጪ ደግሞ የሚደረገውን ጥሩ ነገርም እያሳየን ብንቃወም ያምርብናል። ሁሉንም ነገር መቃወም ያስጠላል። የብልጽግና ተወዳዳሪዎች ወይም መንግስትን ካያችሁት እያሳየ ያለው ነገር ማአት ከመሆኑ የተነሳ ለማየት ደክሞናል፣ የተሰሩ ስራዎችን ማለት ነው። ተቃዋሚዎች ግን ብሶት ነው እየነገሩኝ ያሉት። እኔ አሁን ቀኔን ማበላሸው ይመስላችኋል? ብሶት እያዳመጥኩ ፊውቸርን ነው ማየት የምፈልገው። ለምን? የተሻለች ኢትዮጵያን ማየት ስለምፈልግ ማለት ነውና ሁሌ መቃወም ትንሽ ይከብዳል። ስለዚህ ነገን እንመልከት ብዬ እላለሁ። ቴዲ አመሰግናለሁ። ቴንክ ዩ ፍሬ። አይ ነው ብዙዎቻችሁ አንዳንዶቻችሁ መስማት የምትፈልጉት ነው፣ አንዳንዶቻችሁ መስማት ማትፈልጉት ነው። መቻል አለባችሁ፣ መቻል አለብህ። መተህ ደግሞ የምታደርገውን ትግል ደግሞ እንደዚህ አይነት ቦታዎች ሲከፈቱ ተሻምተህ ገብተህ ተንሸራተህ ገብተህ ተጋፍተህ መግባት አለብህ እንጂ
አታስገባንም ወይ? ቤት መጥቼ ሪኩዌስት አለክልኝ በተደጋጋሚ ነግሬያቸዋለሁ። የመጡትን አስተናግዳለሁ። ካልመጣህ ደግሞ የራስህ ጉዳይ ነው እኮ ያልኩህ። እኔ እንዳንተ ፖለቲከኛ ብሆን ተንሸራትቼ እገባለሁ ያገኘሁበት ቦታ ላይ ታጋይ ብሆን ማለት ነው። ስለዚህ በዛ አውድ ነው እያወራን ያለ ነው። ስለዚህ አይ ነው አንዳንዶቻችሁ መስማት የማትፈልጉት ነው፣ አንዳንዶቻችሁ መስማት የምትፈልጉት ነው። ምን ማድረግ አልችልም። እሺ የመጨረሻ ዙር ነው ማደርገው። ዛሬ ብዙ አልቆይም። በምርጫ ጉዳይ ላይ ኢወርልድ አያና ቅድስት ፍሬ በሚቀጥለው 6 ደቂቃ ልስጣችሁና ለዛሬ እናገባድዳለን። ኢወርልዳችን ወደ አንተ ልምጣ። 6 ደቂቃ አለ። መናገር የምትፈልገው ነገር ካለ ይሄው መድረኩ። እሺ አመሰግናለሁ። አሁንም በድጋሚ በጣም ሰምቻለሁ። ለእኔ ትልቅ ነገር ነው። የሆነ ማልናገረው ድርጅት ተከታተል ብሎም እየተከታተልኩ ነው እና ምርጫ ይሄ ሽመልስ ብሏል ብሎ ኮንፊውዝ እንደ ኮንቪንስ ያለው ሽመልስ አይደለም ያለው፣ ኮት ማድረግ ነበረበት። ትሩማን ነው ያለው፣ ሃሪ ትሩማን ኢፍ ዩ ካናት ኮንቪንስ ኮንፊውዝ ነው ያለው። 1948 ላይ ነው ያለው። ማንም ማየት ይችላል ኤአይ ላይ። እንግዲህ ካላሳመንክ ታጭበረብራለህ ነው ያለው። ንግግር መሃል ላይ ስቆ ነው ያለው። ሽሜ ግን ዝም ብሎ ላፋረገና ያው ኮት ማድረግ ነበረበት፣ አላረገው እና ኮንፊውዝ ኤንድ ነው እንደምሉት እና ከወንድሜ ከሶፊያንያስ የመጀመሪያ ያልጨረስኳት አሜሪካን ሀገር ከ5 ሰው አንዱ የአእምሮ ችግር አለበት ይላል ዴታው። ከ5 ሰው አንዱ እንደዛ ብዬ እኔ ላይ ስቀው ኢትዮጵያ ሲባል ኢትዮጵያ 27% ነው ኢህአዴግ 27 ዓመት ሲመራ እያንዳንዱ ዓመት 1% የአእምሮ በሽተኛ አድርጓል። አሁን 8ቱን ጨምሩበትና ነው እንቀልድ አካዳሚክ ቀልድ እንቀልድ ከተባለ 35% ነው የሚሆነው። የ8ቱ ደግሞ በጣም በሁለት እጥፍ ነው እኔ ማባዛው። እና ቅድም እህቴ ቅድስት ምርጫ ዲፋይን ታደርጋለች ብዬ ስጠብቅ አላረገችውም። ሪፕሬዘንቴሽንና ሪፕሬዘንታቲቭነስ የሚባል ሁለት ነገር አለ። አንዱ ፓብሊክ ፖሊሲ ነው፣ አንዱ ፖለቲካ ነው። አሁን አማራ ሳይወከል ትግራይ ተወካይ ሳይኖር ወለጋ አካባቢ ሌላ ጋር ተወካይ ሳይኖር አሁን ወንድሜ አያና እንደሚለው የኬንያ ህዝብ ያይል ምናምን ብለው ይሄ ኢህአዴግ ጊዜ የተሰበሰበች አንድ ካርድ አለች። እኔ ማቃት ኢህአዴግ ጊዜ ይዟት የሚዞሯት ካርድ አለች። ያችን ካርድ አሁን ኮሮጆ ይዘን ሄደን እንትን ብለን እንመጣለን ካሉ ኢንቫሊድ ነው የሚሆነው። እና እህቴ አንፍሬ ልታስተካክል ሞክራለች። ኡሁሩ ህዝብ ያስጨረሰ ነበር። ኃይለማርያም ነው ያዳነው። ያኔ ልታሰር ነበር። ይሄ በኮርቱ ይሄ አፍሪካዎችን የሚያስር ኮርት አለ። አንድ ደካማ ቴዲ ታውቃለህ፣ ስሙን ማልጠራም፣ ተከሶ ነበር። ኡሁሩ ነው የሚታዝበው። ቀልደኞች እንደው ያኛው ማን ገበየው ናቸው ፖሊሱ የነበሩ ናቸው ታዛቢ ብሏል። አውሮፓ አልመጣም፣ ሌላ ይሄ ውርደት ነው እንደ ሀገር እንደ ኢትዮጵያ። ግን እንደ ፖለቲካ ሳይንስ ተማሪ አብይ ልክ ነው እንዲህ ኢፍ ዩ ካን ኮንቪንስ ኮንፊውዝ አድርጎ እንዲህ አራውጦ ማድረግ ልክ ሂዝሬት ፖለቲካሊ ኮረክት ነው። በዓለም አቀፍ ደረጃ ኮረክት አይደለም እንጂ ኢትዮጵያን አይጠቅምም እንጂ ኢትዮጵያ ወደ ዲሞክራሲ እየሄደች ነው አይባልም እንጂ እንዲህ አስፈራርቶ ምን ብሎም እንደ መንጭቅ እኮ ነው የምትወስደው። ስልጣኑን ካረጋጋ ሂዝራይት። እንዲያውም እኔ ብልጽግና ካሸነፈ ማክሲም ሲገለጽ ሄዳለሁ። በቃ ገብቶሃል አንተ ማርበድበዱን ገብቷል። ግን ኢትዮጵያን ይጠቅማል ወይ? አይጠቅምም። ህዝቡን አይጠቅምም። በዓለም አቀፍ ደረጃ ላይ ትምህርት ቤት ሄደንም ዌር ዩ ፍሮም ኢትዮጵያ በጣም እናፍራለን። እንግዲህ ንጉሱ ያለቀው በኃይለሥላሴ ነው። ደርግ መጣ። ደርግ ምርጫ አያውቅም። ተነስ ታጠቅ ዝመት ተደፍሯልና የእናታ ምንድን ይባል ነበር። ልጅ ኢህአዴግ ስገባ አዋሳ ነበርኩኝ፣ ልጅ ነበርኩ። ብላቴ ወንዝን አጭር ስለሆንኩ ውሃው ሰምጬ ነበር የተሻገርኩ። እንትን ይመጣል ተብሎ እና ኢህአዴግ ጊዜ እና አብይ እየሮጡ ያችን ኮረጆ ይዘው ይሮጣሉ። ያችን አልጣላትም፣ እስካሁን አልጣላትም። አሁን የኢህአዴግ ግልብጡ ብልጽግናው መጣና የጀርመን አንድ የብልጽግና ሬዲዮ አለ። ፋኖ መንገድ ዘግቻለሁ ይላል። መንገድ አልተዘጋም ይላል። የተዘጋ መረጃ የለም ይላል። ትግራይ እናውቃለን የሆነው ነገር። ያ ፈረንጁ እንዴት ነው የሚገመግመው? ሪፕሬዘንቴሽን የለም ነው ምለው። ፓብሊክ ፖሊሲ ወድቋል ነው ምለው። ሰዎች አሁን አማርኛ ስትረጉሙ ፈረሰ ምናምን።
ኤመሮ ዩኒቨርሲቲ የሚባል እዚህ አሜሪካኖች አትላንታ ላይ ኤርትራን ለማስገንጠል እየጠሩ እያስመቱ ካርተር ነው እንደዚህ ያደረገው። አሁንም እየጠሩ ነው ኢትዮጵያን ከቀይ ባህር ለማራቅ። አብይ ስንት ተከፈለው ነው? እኔ አብይ ስንት ሸቅልክ ነው ባገኘው? ስንት ነው የተከፈለ? ከቀይ ባህር ብዙ ለመራቅ እያረክ ነው ወይ ነው የኛ በጥያቄ የምንጠይቀው። ከዛ ቁጭ ብለው እንደ ሶሉሽን ችግር ብቻ አናውራ ካልን ቁጭ ብለው ተነጋግረው አሁን እነ ክርስቲያን ታደለን ፈተው ክርስቲያን ታደለ ለኔ ለተወለድኩበት አካባቢ ክፉ ሰው ነው። አንድ ዩኒቨርሲቲ ያለችን ለመዝጋት ያስከዱ ነበር። ግን መታሰር የለበትም። የህዝብ ተወካይ ነበር። ሳናጣራ እናስርም ብሎ ሳጣራ ነው እንደ ቅቤ ነው እንደምናምን ስንል ነበር እንትን ብሏል። አሁን ይሄ አይምሮ ምናምን ነው አያና ምለው ኮምፓራቲቭ ፖለቲክስ 101 ስላልገባው ነው። ሰው ከከንሳ ጋር ማያ እንትን አይልም። ሰው ከዶሮ ጋር የዶሮ አይምሮ ምናምን ያንተስ የጫጩትስ ቢሆን ብሎ ይጠይቃል። ሰው አይነጻጸርም። ዶሮና ሰው በታምር ይሄ ብልጽግና ነው የሚያበላሸው እንጂ አያና መጥፎ ሰው ነው አይመስለኝም። ስጨርሰው ምርጫ ፒፒ ያው ፓስት ፖስት ምሉት ይሄ ያሸነፈ ይመረጣል የሚባለው አለ፣ ፕሮፖርሽናል የሚባለው አለ። 20% ካልኩሌሽን የዓለም አቀፍ ስታንዳርድ 20% ያሸነፈ ኮአሊሽን ይፈጥራል፣ አይወድቅም። ቴዲን 20% ሰው መርጧል ማለት ቴዲ በጣም ደጋፊው አሉ፣ ሰላም አይሰጥም፣ ይረብሻል። ስለዚህ ኮአሊሽን ነው የሚፈጠረው። አሁን እንደምንም አብይ ኢህአዴግ ጊዜ ኮረጇን ይዞ 50.1 አድርጌያለሁ ብሎ ሌጂቲሜት ምናምን ነው ልል ነው። ሞንቴቪዲዮ ላይ 1963 ላይ ቋሚ ህዝብ አንድ አገር ማለት አገር ፈረሰ ለምሉት ሰዎች ቴዲ ያንተን ተቋሞ ብዬ ልጨርስ። ቋሚ ህዝብ ካለ የተመረጠ መንግስት ካለ ከሌሎች ጋር ዲፕሎማሲያዊ ግንኙነት የሚያደርግ መንግስት ካለና ድንበር ካለ ነው። እነዚህ አሉ ወይ? አሁን ኢትዮጵያ በአራቱ አቅጣጫ አሉ ወይ? ስለዚህ ብልጽግና ስልጣን መልቀቅ አለበት። አናርኪ አይመጣም። እኔ ያለበት አካባቢ ኢህአዴግ እስኪመጣ ድረስ መንግስት አልነበረም። መንግስት ቢቀየር አገር አይጠፋም፣ ህዝቡ ይጠብቀዋል አገሩን ልል ነው። ዝም ብለን ብትግቱም አልጠጣም ለማለት ነው። እሺ ቴንክ ዩ። ግን መልካም ኮንግራቹሌሽን ብያለሁ ከአሁኑ ቅድሚያ ስላለፈ። እሺ ወደ አያና እንሄዳለን። ቴዲ እንዴት ናችሁ? በድጋሚ ወርልድ እግዚአብሔር ይስጥ። በእውነት በጣም ነው ምን የማመሰግንህ። እንደዚህ በቅዳሜ ማታ እኛ ፖለቲካ በምንነሳት እንደዚህ ዘና እኔ ደስ ይለኛል። አንዳንዱን ነገር ይዘዋሉ፣ ብዙ ቦታ ታመልጠኛለህ፣ ግን አትሊስት አንገትህንም ሆፕፉሊ በጣም አልተጎዳም ብዬ ተስፋ አደርጋለሁ። እግዚአብሔር ይማርህ። የሀገራችን ፖለቲካ እንደዚህ ዝብርቅርቅ እንዳይል ፓተርኑ እየተስተካከለ እንዲሄድ ነው እኮ አንዱ ነገር። አሁን ይሄ ከዚህ ከዛ ምናምን ግራ ይገባል። እንደዚህ የለማኝ ኮሮጆ ውስጥ የተገኘ ምግብ ይመስል ከሀብታም ቤት ስጋ ራጂ ብዙ ጊዜ ይላል፣ ከድሃ ቤት ምስር፣ ከዚህም ስቴክኒም ውስጡ ያሉ ምን እንደሆነ አይታወቅም። ዝም ብሎ የተሰፈረ የለማኝ ኮሮጆ ምግብ የሆነ ነገር ነው። ዝብርቅርቅ ያለ የማይመሳሰል ነገር ይመጣልና ይሄ ተስተካክሎ እንዲሄድ ፓተርን መኖር አለበት። ቅድስት ቅድም የምትለው ችግሮች አሉ፣ ግን ልምምድ ደግሞ በራሱ የሆነ ሲስተም የሚባል ነገር መወረስ አለበት። ፍሬ በነገራችን ላይ አንድ በጣም ወሳኝ የሆነ ነገር ተናግራለች። ከታች ይሄ ጽንፍ የያዘው አካል እንዴት እንደተንጫጫ እያየሁኝ ኮመንት ላይ እየሳኩ ነበር። ግልጽ የሆነ ነገር የተናገረችው እሷ በጉልበት የፖለቲካ ስልጣንን መረከብ መጸየፍ መጀመር አለብን። ስልጣን በጠመንጃ ብቻ ነው የሚገኘው የሚለውን አስተሳሰብ ከውስጣችን ማውጣት አለብን። ለምን ለህዝብ አይጠቅም? ለምን ዘላቂ የሆነ የጦርነት አዙሪኝ ውስጥ ይከተናል? የማይገነባ ሀገር፣ የህዝብ መብት የማይከበርበት እየሆነ እንሄዳለን። ዛሬ ያልተስተካከለ ያልተመጣጠነ ባላንስ ያልሆነ ችግር ያለበት ምርጫ ብናደርግ ነገ የተሻለ ምርጫ የማግኘት እድል እንከፍታለን። ዛሬ ምርጫ ካላደረግንና ጉልበተኞች በጣም ላይክ ከንግግራቸው ከስራቸው ፍጹም ማይምነት የሚታይባቸውን ሰዎች ከኔ ብሔር ነው የመጣው የኔን ለቅሶ አስለቅሶኛል ስሜቴን ኮርኩሮታል በሚል ብቻ ወደ ስልጣን ማማ መግፋት ጉልበት ይዞ ስለመጣ ብቻ የህዝብን ድምጽና ፍላጎት የህዝብን ይሁንታ ሳያገኙ ስልጣን መያዝን ካበረታታን የፈረሰ የደከመ ሀገር ይኖረናል። የዲሞክራሲ ልምምድ አይኖርንም። ኋላ ቀር እንሆናለን።
ዛሬ አንተ ይሄን በጉልበት ታደርጋለህ፣ ነገ ደግሞ አንተን ማንቆርትህን ጎትቶ የሚቀብርህ ይመጣል። በዚህ አዙሪኝ ውስጥ ማታድግ ኋላ ቀር የሆነች ምግብ የምትረዳ ለማኝ የሆነች ሀገር ትሆንብናለች። ይሄ የሚያመዛዝን አእምሮ የሚያመጣው ሐሳብ ነው። ይሄ የማይገባው ሰው እንረዳለን። ዊዘር በተፈጥሮ በክልም ሆነ በምንም ቅድም ይወርድ እንደሚነው አይነት ችግር ኖሮም ሊሆን ይችላል። ወይም ደግሞ ለፖለቲካ ካለ ቅርበትም አርቆ ካለማሰብ ሊሆን ይችላል። ይሄ እየገባው ግን ይሄንን እምቢ ብሎ የገዛ ስሜቱንና የሆነ እልህ የተያያዝኩት እኔ የምፈልገውን ገፍቼ ወደዚህ አመጣለሁ የሚል አስተሳሰብ ያለው ሰው አገር አጥፊ አስተሳሰብ ነው። ከዛ እንውጣ ነው። እኔ ደስ የሚለኝ በጣም ጥቂቶች ጩኸታሞች አሉ። ሰፊው ህዝብ ሲወጣ አማራ ክልል ላይ በቀደም ታይቷል። ግልብጥ ብሎ ይወጣል። ካድሬኑ ያስወጣቸው እንትን ያለው ምንድነው? ህዝቡ ድምጽ የለውም፣ አእምሮ የለውም፣ ሐሳብ የለውም። እንደዛ ወጥቶ ድምጽ ሲያሰማ አናም ነው 50 ሚሊዮን በላይ ሆኖ ካርድ ሲወስድ አናም ነው እና እንትን የኤርትራና ሱዳን ላይ ያሉ ግብጽ ላይ ያሉ ኢትዮጵያን የሚጠሉ አካላት መሳሪያ ያስታጠቁት ያጎት ልጅ አለኝ እሱ ነው የሚሻለው። በሚሊዮን የሚቆጠር ህዝብን ድምጽ አላከብርም ነው እና እዚህ ለቅሶ አለቅስላችኋለሁ። የሚያስለቅስ አካል ደግሞ መሬት አለ፣ የሚለቀስበት አጀንዳ ይልክልኛል። ስለዚህ በጥብጠን ሀገር እንከበላለን፣ በጥብጠን ስልጣን እንይዛለን ነው። በጥባጮችንና ብጥብጥን ማበረታታት እንደ ትልቅነት እንደ ጀግንነት የሚታሰብበትን ሀገር ወደኋላ እናስቀርና አዲስ አስተሳሰብን በህዝብ መብትና በህዝብ ፍላጎት ላይ ተረማምዶ ስልጣን መያዝን እንጠየፍ ነው። ይሄም ቢሚልህ ከሆነ ችግር እክል አለብህ ማለት ነው። የዘር ብቃት የአስተሳሰብ ወይ አእምሮ እክል ነው እና ይሄንን ነገር መናገር እንደዛ የሚያስቆጣቸው ሰዎች እውነት ይኮሰኩሳል። እንደዚህ ውሸት የሚመራው ሰው እውነት ሲያጋጥመው እንደዚህ ይኮሰኩሰዋልና እሱን ማሰብ ይኖርብናል። ያው ኢትዮጵያ ውስጥ ምርጫ እየተደረገ ነው፣ ወደድንም ጠላንም ኢትስ ሃፕኒንግ። ጥያቄው የትኛው አካል ነው የምንሆነው ነው። እኛ ቢኮዝ ኢትዮጵያ የተጠናከረ ጽኑ መንግስት ካላት የዲሞክራሲ ልምምድ ካላት ወደፊት እየተራመደች ነው የምትሄደው። በኢኮኖሚ የምናስመዘግባቸው ነገሮች ይኖራሉ። ጠንካራ ሀገር ይሆናል። በጦርነት አንታመስም። ከጦርነት ነፃ ሆነን እኮ 50 ዓመት ኖርን ማለት በጣም የሚያድግ ህዝብ እኮ ነው። ስለዚህ ጎረቤት ላይ አንተ የሚጠላ የግብጽ የምናምኑ እንኩሮ እኮ ከዚህ ሰፍሮለት የሚልከው ለምንድን ነው? ወዶት መሰለህ እንዴ? ማይም እንደሆነ ስለሚያውቅ ሄዶ ግደልልኝ ካለው የራሱ ወንድም እንደሚገልለት ስለሚያውቅ እኮ ነው የሚያስታጥቀው። በስልጣን ጥማትና ፍላጎት የሰከረ ስለሆነ ይልከዋል። ምንም በማያውቀው ፖለቲካ መጥቶ የራሱን እህት ወንድም እንደሚረሽን ስለሚያውቅ ነው የሚያስታጥቀው። ይሄ እኮ ግልጽ እኮ ነው። ምንም የምንወሻሸው ምናምን መሳጅ የምናደርገው አይደለም። ችግር አለበት መንግስት፣ እውነት ነው ያለው። አገዛዝ ላይ ችግር አለ፣ አስተዳደር ላይ ችግር አለ። ወደቨር እንደዚህ አስተዳደር ብልሹነት፣ ሌብነት፣ ሙሰኝነት፣ ብዙ ነገሮች፣ የሰላም እና የህግ የበላይነት፣ የሞኖፖሊ ቫይለንስ ጉለት አለ። ሶልቭ የሚደረገው ግን የባሰ ከጎረቤት የራሱን ህዝብ ከማይመግብ በስደተኛ ከተለቀለቀ ሀገር ጠመንጃ ይዞ መጥቶ የሰፈሩን አርሶ የሚበላውን ወንድሙን እህቱን የሚገለው ሰውዬ ነውና ታዲያ መፍትሄ የባስ ቁልቁል እኮ ነው። አስቡት፣ እንደ ቲፒኤልኤፍ አይነት 27 ዓመት ተሞክሮ ኢትዮጵያን ምን እንዳደረገ የሚታወቅ በእኛ እድሜ የምናውቀውን አካል ጫንቃው ላይ ተሸክሞ የሚመጣ ኦሮሞ አማራ እያለ ራሱን የሚጠራ አካል እኮ ያለበት ኢትዮጵያ ነው። እና ያለው መንግስት ላይ ችግር ስላለብኝ የምርጫ ሂደት ይቋረጥና ቲፒኤልኤፍን አዝሎ የሚመጣ አካል ይምጣልኝ ትላለህ? ላይክ አሚን በቲፒኤልኤፍ ዘመን ያልተወለዳችሁ ከሆናችሁ ወይ ኮማ ውስጥ ከነበራችሁ ንገሩ። ኖረን ኤክስፒሪየንስ አድርገን ያወቅነው የምናውቀውን አካል ይዞ የሚመጣ እኔ በእውነት ይሄ ኮግኒቲቭ ዲሶናንሱ ይለያል። በጣም ወጣ ያለ ነው። ሆን ብሎ ራስን የማደደብ ስራ ማለት ነው። ኮግኒቲቭ ዲሶናንስ ማለት እንደዛ ሆን ብሎ ራስን ማደደብ ማለት ነው። ከዛ ውስጥ እንውጣና ጨርሻለሁ ሰዓት። እሺ ከዛ እንውጣና የተሻለ አማራጮችን እንወያይ ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ አያና። ቅድሳችን ወደ አንቺ ልምጣ። እሺ ኢወርድ ምርጫ ማለት የሚለውን ቅድስት ታብራራዋለች ብዬ ስጠብቅ ሳታብራራው ቀረች ብሎ ራሱም ሳያብራራው ቀርቶ ወደ ኮሜዲነት ገባና ያዋጉሽ ወሬ ለማውራት ሞከረ። ይሄ ያዋጉሽ ወሬ ላለፉት 8 ዓመት
እዚህ ቲክታክ ላይ ብዙ ሰዎች ጊፍት ለቃቅመውበታል። ኢትዮጵያ ውስጥ ግን ደም አፋሷል። ስለማይጠቅመን እኛ በተግባር ወርዶ ኢትዮጵያ ውስጥ ስላየ ነው። ብዙዎቻችን ችግርን የመዘርዘር ብቃታችን በጣም አንደኛ ነው በዓለም ላይ ቢለካ ራሱ ኢትዮጵያውያን። መፍትሄ ላይ ነው ችግራችን። አንድ መፍትሄ ጠባ እናደርግም። ይሄ የህዝቡን ስሜት ንዴት መቆስቆስ ላይ ግን አንደኞች ነን። ይሄ ለሀገር አልጠቀምም፣ ጠቅሞ ማያቅም፣ የምንፈልገውንም ስርዓት አያመጣልንም። እንደ ኢወርድ ባሉ በጣም ይሄ ሁሉንም ጨለማ ከሚያደርጉትም ጭፍን ካሉ የብልጽግና ደጋፊዎችም እኔ የተለየ ነገር ነው ማስበው። ችግር አለ። አዎ አብይ ከሄደ ማንችን ሀገር ይመራታል የሚለውም አምባገነን የሆነ እስከ ዘላለም አንድን ፓርቲ ወይም አንድን ግለሰብ አይነኪ አድርጎ ለማስቀመጥ የሚመጣ የተሳሳተ ዲሞክራሲን የሚያቀጭጭ የፖለቲካ ሀሳቤ ነው። አንድ አመራር ሲመጣ የተወሰነ ጊዜ ያለውን አቅም ሰጥቶ ለሌላኛው የሚለቅበትን ስርዓት የመፍጠር ልምምድ ነው መምጣት ያለበት እንጂ እከሌ ከሄደ ምን እንሆናለን የሚባል ነገር የለም። ለዛ ነው እኮ ትውልድ መተካካት የሚያስፈልገው። የሀገሮችም ተሞክሮ የሚያሳየው ይሄንን ነው። አንድ አካል ረጅም ዓመት ይቀመጥ እንደውም አይባልም። እንደማይቀመጥ ሲያውቅ ነው የተሻለ ነገርን ሰርቶ ለማለፍ የሚሞክረው እንጂ እከሌ ከሌለ እከሌ እንዴት ሊሆን ይችላል የሚባሉ ነገሮችን አልቀበልም። አሁን እየተደረገ ያለው ምርጫ ደግሞ በጣም ዲሞክራሲያዊ፣ ፍትሃዊ፣ በጣም ብዙ ነገሩ ያማረ ምናምን አድርጎ ለመሄድ የሚካሄድባቸው እንትኖች በጣም ስህተቶች ናቸው። ዲሞክራሲያዊ አይደለም ግን ልምምድ ያስፈልገናል የሚል እምነት አለኝ። ከምርጫ ኮሮጆ ውስጥ ድምጻችንን ከመስጠታችን በፊት ለምርጫ የሚያስችሉ ነገሮችን ተሰርተዋል ካል አልተሰራም። ጦርነት ላይ እኮ ነው ያለ ነው። እየተዋጋን እኮ ነው ያለ ነው። በየቦታው መከራ እየተከፈለ ነው ያለው። ለዚህ ደግሞ በጣም ብዙ አክተሮች አሉ ኢትዮጵያ ፖለቲካ ውስጥ። በዚህ ሁኔታ ውስጥ ዲሞክራሲያዊ ምርጫ ይካሄዳል ብዬ ማሰብ አልችልም። ተቋሞች የሉንም፣ ልምምዶች የሉንም። ይሄን መንግስት በምርጫ ብቻ ነው መጣል ያለብን ተብሎ ባለፉት 8 ዓመታት ተሰርቶ ቢሆን ኖሮ እኔ እርግጠኛ ሆኜ መናገር እችላለሁ አሁን የከፈልነውን ዋጋ አንከፍልም ነበር። ብዙዎቻችን ኢነርጂያችንን የምንጨርሰው በአድካሚው መንገድ ስለሆነ ነው እንጂ የኢትዮጵያ ህዝብ የሚያምነው አካል ሲመጣ፣ የሚያስተባብረው አካል ሲመጣ በትክክል ይሄንን ብቀይር ቀጥሎ የሚመጣው የሆነ ነገር ያደርግልኛል ብሎ ሲያምን ምርጫ 97 ጥሩ ትምህርት ነው። ኢህአዴግ ሲጠራ ሰልፍ ዛሬ ላበሌ ነገ ለነጻነቴ ብሎ በአንድ ቀን ልዩነት 2 ቦታ ላይ የቆመ ህዝብ ነው። በግልጽ ተናግሮ ማለት ነው። ገንዘቡ የኔ ነው፣ ኢህአዴግ አበል ስለነበረ አበልን ወስዳለሁ። የነገው ግን በነፃ ከኢህአዴግ በወሰደው ብር የቅንጅትን ቲሸርት ገዝቶ የገባ ህዝብ ነው። እውነት ለመናገር በዛ ሰዓት ቅንጅት ያንን ህዝብ ሊመራ የሚችልበት ድርጅታዊ ጥንካሬም አልነበረውም። በጣም ከኢህአዴግም የተሻለ አልነበረም። ነገር ግን ኮሮጆ እንዳይሰረቅ የኢትዮጵያ ህዝብ ዛፍ ላይ ነው ያደረው። ህዝቡ በዚህ መልኩ እንዲታገል እድል ስላልተሰጠው ብልጽግና ብቻውን አግኝቶት ህዝቡ መከራውን ያሳየዋል። በሌላ በኩልም ስርዓቱን እቀይራለሁ ብሎ መከራ የሚያየው ደም አፋሳሽና አክሳሪ መንገድ ይከተላል ብዬ እምነት አለኝ። እኔ ግን በዚህ ሁሉ መከራ ውስጥ ልምምድ ማድረግ ያለብን በጠመንጃ መንግስትን ከጣልን ነገ በጠመንጃ የሚጥለን ነው የሚመጣው። ይሄ ሁልጊዜ ትውልድን፣ ሀገርን፣ ዲሞክራሲን እያቀጨጨ ነው የሚሄደው። መለስ ብለን እንደገና እንደው በዓለም ላይ ሌሎች ሀገሮች እንዳረጓቸው ሙከራዎች በትንሹም ቢሆን እየተለማመድን መሄድ አለብን የሚል እምነት ነው ያለኝ እንጂ ይሄ መንግስት እሺ መዓት በዚህ ምርጫ የተነሳ መዓት ነገሮችን ማውጣት እንችላለን። በጣም ብዙ ጉድለቶች አሉበት።
በቃ ቀድሞ ጨርሶታል እኮ ይሄ ውድድሩን ምንም ሌሎች መተው ቦታውን እንደማይዙት ቀድሞ አሳይቶናል። ይሄ ራሱ ዲሞክራሲያዊ ስርዓትን ያቀጭጫላው። ግን አቅማችንን ይሄንን መንግስት መጣል የሚፈልግ አካል በማይኬድበት መንገድ ከሚሄድ ለህዝቡ ግን እድሉን ቢሰጠው ኖሮ የዛሬው አሁን ስለምናወራው ምርጫ እንዲህ አይነት አይሆንም ነበር። ስለዚህ እኔ ልምምዳችንን ማስተካከል አለብን። በምርጫና በምርጫ ብቻ ነው ኢትዮጵያ ውስጥ መውጣትም መውረድም የሚቻለው የሚለውን ነገር ህዝባችንን ማመን አለበት። ተፎካካሪው ይሄን መስራት አለበት። ራሱ መንግስትም ካልሰራው እጣላለሁ የሚለውን ነገር ማምጣት እንዲችል እንዲህ አይነት ልምምዶችን ማምጣት አለብን የሚል እምነት ነው ያለኝ። በዚህ አጋጣሚ እዚህ ምርጫ ውስጥ የሚሳተፉ ሴት እህቶች አሉኝ። በተለያየ ጎራ ተሰልፈዋል። ሴት እህቶቼ ኢትዮጵያውያን መልካም እድል ለማለት ሞክራለሁ። ለሀገራችሁ ለህዝባችሁ በብዙ መከራ ውስጥ በጣም ዝግ በሆነ የፖለቲካ ምህዳር ውስጥ በጣም አስፈሪ በሆነ ሁኔታዎች ውስጥ ለህዝቤ ያለኝን የፖለቲካ አማራጭ አምጥቼ መወዳደር መመረጥ አለብኝ ብለው የተሰለፉ ሴት እህቶቼን መልካም እድል ነው የምላቸው። መልካም እድል። እሺ ቴዲ ቴንክ ዩ ቅድስት። ወደ ፍሬ እንሄዳለን። ፍሬያችን ቴዲ አመሰግናለሁ። ቅድስት ብዙ ብለዋለች፣ ደስ ይላል። አያዳም ሁልጊዜ ነው ማዳመጥክ። ሁልጊዜ የምትናገረው ነገር መሬት የወረደ ነው ማለት ከእውነታ ጋር የተያያዘ ነውና ሁልጊዜ አድናቂ ነኝ። በርታ እልሃለሁ። ኢወርልድ አንዳንዴ የምትናገረው ነገር ጥሩ ሆኖ ሳለ እንትን አትለውም አታያይዘውምና ሀሳብህን አንዱ ላይ ወይ ፎከስ አድርገህ ብትነግረን እኔ እረዳሃለሁ። ግን ደግሞ ቴንክ ዩ ለምናረገው በጨዋነት ላይ የተመሰረተ ንግግር ደስ ይላልና የኔ ሀሳብ ምንድነው? ለምሳሌ ማለት ነው አሁን ብዙ ተቃዋሚዎች ወይም ደግሞ መንግስትን የሚቃወሙ አካላት ለጦርነት የሚደረግ ትግል ለሚሉት ገንዘብ ይልካሉ፣ በተለያየ መንገድ ያበረታታሉ። ግን ደግሞ እነሱ ገንዘብ የሚልኩበት ቦታ ላይ የሚያበረታቱበት ቦታ ላይ ትምህርት ቤቶች ተዘግተዋል፣ የጤና ኢንስቲትዩሽኖች ተዘግተዋል፣ የማህበረሰብ ዴይሊ እንቅስቃሴ ቆሟል። ያንን እንዴት አድርገው ነው እየታገሉ የማህበረሰቡ ደግሞ የቀን ተቀን የኑሮ ሁኔታ የሚስተካከለው ብለው ሲሰሩ አናይም። ትምህርት ቤቶች ልጆች ወደ ትምህርት ቤት እንዲሄዱ ሲያደርጉ አናይም። መሰረተ ልማት ላይ ሲሰሩ አናይም። ማፍረስ ነው። ለምሳሌ ሰሞኑን እናያለን መንገድ ሲዘጋ በመከላከያ አካላት ላይ ጉዳት ደርሷል የሚሉ አንዳንድ ዜናዎች ምናምን እናያለን። እና ለኔ እዚህ ጋር መናገር የምፈልገው ነገር መከላከያ ማለት ለኔ የመኖሬ መሰረት ነው። ያንን ዩኒፎርም ሲለብስ ለኔ ሊሞትልኝ፣ ሀገሬን ሊያስጠብቅልኝ፣ ክብር ሊሰጠኝ ኢትዮጵያ በየትኛውም አካል በኢንተርናሽናሉም በአፍሪካም በሀገራችንም ውስጥ ቢሆን ኢትዮጵያዊነቷ ወይም ያላት ፓወር ማንነቷ እንዲገለጽ እሱ የሞተልኝ ያለ አካል ነው። ኦፍ ኮርስ በማንኛውም ፓርቲ ሲመጣ መከላከያን የሚያስተዳድረው የሚገዛው የገዢው አካል ነው። ግን መከላከያን እየገደለ የመከላከያን ልብስ የለበሰ ወታደር ጫማ እያስወለቀ የመከላከያ ምንድነው መኪናዎችን እያቃጠለ የሚጨፍርና የሚደግስ አንድ ኢትዮጵያዊ ማየት ማለት ለኔ ትልቅ የልብ ስብራትና ውርደት ነው። ምክንያቱም መከላከያ ማለት ቤተሰብ የለውም፣ ኑሮ የለውም፣ ቤት የለውም፣ ሁሉ ሙሉ ኢትዮጵያ የሱ ነች። ያንን ዩኒፎርም ሲለብስ ላከብረው ዝቅ ልልለት ሲገባ ጭራሽ ገለዋለሁ። መከላከያን ገሎ አዋርዶ አገርን የሚጠብቅ ያን የክብር ልብስ የለበሰ ለኔ የሚሞትልኝን ሲሞት እኮ ለመከላከያ ኖርማል ሰው እንደሞተ እንኳን አይለቀስለትም። ለምን? ያንን ዩኒፎርም ለብሶ ወደ ትግል የገባለት ሞቷል። ለቤተሰብም ለማንም በቃ ውስጣችን ያውቀዋል። ያንን ያዋረደ አካል መጥቶ ስልጣን ይዤ እመራሻለሁ ቢለኝ አልቀበለውም። ማንም አንቀበለው። መንግስትን የምደግፈው እኔ ልክ ነው ብዬ አይደለም፣ ደጋግሜ ነው የምናገረው። ነገር ግን ኢትዮጵያን በሚያዋርድ መልኩ በሚያቆስል መልኩ በማንኛውም ቦታ ላይ አልተባበርም። መንግስትን ከነጥፋቱ ነው የምደግፈው። ይሄ መንግስት ቢሄድም ሌላ መንግስት ቢመጣ ከነጥፋቱ ኢትዮጵያን አስቀጥላታለሁ። ለወደፊት ጄኔሬሽን የምንሰጣትን ኢትዮጵያ አብረን ቁስለቷንም ድክመቷንም ቆሻሻዋንም ደካማ ጎኗንም ማጽዳት ሲኖርብን ማስተካከል ሲኖርብን እኛ ምክንያት መሆን የለብንም። ወደኋላ ለመቅረቷ ትምህርት ቤቶች ለመዘጋታቸው ዜጎች በመሳቀቅ ውስጥ እንዲኖሩ ለመሆን የኛ ገንዘብ
የኛ ጊዜ የኛ እድሜ ምክንያት መሆን የለበትም። እንዴት ወደ መፍትሄ እንሂድ ነው? ስልጣን ልቀቅ። ለምን ስልጣን ይለቃል? ስልጣን ዝም ብሎ መልቀቅ ቀልድ ነው እንዴ? አንተ የምትፈልገውን ስልጣን እኮ እሱ መያዝ ይፈልጋል። ስልጣን ልቀቅ ከምትል አብረን ስልጣንን እንስራ። እንዴት ስልጣንን ተጋርቼ እኔ ለሀገሬ አንድ አስተዋጽኦ ላርግ ብትል ተሰሚነትም ያገኛል። ነገር ግን ስልጣን ልቀቅ ማነህ አንተ? ስልጣን ልቀቅ ለማለት ማንም ሰው እኮ እኔ ህዝብን ማስተዳደር ፈልጋለሁ ሆቢ ያለው ወይም ደግሞ የወደፊት የራሱ ፍላጎት አለው ህዝብን ማስተዳደር ፈልጋለሁ አገሬን ማገዝ ፈልጋለሁ ካለ እንዴት ላግዝህ ነው እንጂ የሚባለው ውረድልኝና እኔ ለያዘው። አንተ ስትይዘው እንደምታስተዳድረኝ በምን አውቃለሁ? አንተ ስትይዘው ለኔ የሚመቸኝ መሆኑ በምን አውቃለሁ? አሁን እኮ ትምህርት ቤት እየተዘጋ ነው። አሁን እኮ ልጆች ላልተፈለገ ጋብቻ እየተጋለጡ ነው። ዜጎች ከቦታ ቦታ ሄዱም፣ ኪድናፕ አለ፣ ሴኩሪቲ ችግር አለ። እሱን አሳይተኸኝ ገንዘብህን ለዛ አውለ መተ ደግሞ አገርን አስተዳድራለሁ ብትለኝ አልቀበልህም። ስለዚህ ለኔ ተቃዋሚዎች ብትችሉ ለጦርነት ገንዘብ ከምትልኩ ለማህበራዊ ስራዎች፣ ለጤና ኢንስቲትዩሽኖች ወይም ደግሞ ለትምህርት ቤት የሚውል ገንዘብ ብትልኩ ማህበረሰባችሁን ብታበረታቱ ከመንግስት ጋር እርቅ የሚመጣበትን ወደ ሰላም የሚካሄድበትን ኢትዮጵያ በሰላምና በጥሩ የምትቀጥልበትን መንገድ ብትፈልጉ የበለጠ ለኢትዮጵያ መፍትሄ ትሆናላችሁ ብዬ አስባለሁ። ስልጣን ልቀቅ ማለት ግን ምንም ተቀባይነት የለውም። ማንም ሰው ስልጣን አይለቅም። ዶክተር አብይን ማንም ሰው እንደማይደግፈው አድርጋችሁ ነው የምታወሩት። የሚደግፉት ደግሞ አሉ። ከሚደግፉት ውስጥ አንዷ እኔ ነኝ። በድክመቱ በጥሩ ስራውም እደግፈዋለሁ። ለምን? ለአንድ ሰው ታማኝ ጓደኛ ሲሆን ታማኝ ጓደኛው ነኝ፣ ታማኝ ቤተሰቡ ነኝ። ዴይ ዋን ደግፌዋለሁ። ከነ ድክመቱ እኔ የማግዝበትን ቦታ እየለኩኝ ኢትዮጵያን አስቀጥላታለሁ እንጂ ኢትዮጵያን አልወጋትም። ስለዚህ ኢትዮጵያን የምትወጉ ሰዎች፣ ኢትዮጵያ ላይ ችግር እንዲፈጠር $1 የምትልኩ ሰዎች እጃችሁን ሰብስቡ፣ እግዚአብሔር ይቀጣችኋል። ምንም ይሄ የዜጎች ደም በእጃችሁ ላይ በቤተሰባችሁ ላይ በእናንተ ህይወት ላይ ይቀጥላል። ስለዚህ ለሀገራችሁ ለመሞቷ ለመቁሰሏ ወደኋላ ለመቅረቷ እሺ ቴዲዬ ምክንያት አትሁኑ። ኢትዮጵያ ትቀጥላለች፣ ግን ሰላም ይበልጣል። ለሰላም ምክንያቱ ነው። ጥላቻን ከውስጣችሁ አውጡ። ሁላችንም አንድ ነን፣ ኢትዮጵያዊ ነን። በቃ ኢትዮጵያዊ ነን። መልኬ ነህ፣ መልክህ ነኝ። ስለዚህ ጦርነት መቆም አለበት። ልጆች ወደ ትምህርት ቤት መሄድ አለባቸው። ምርጫውም መኖሩ ጥሩ ነው። እናንተም ገንዘብ ለጦርነት ከምትልኩ ጥሩ ተፎካካሪ እንዲመጣ ቀድማችሁ ከ2 ዓመት በፊት ጀምሮ ብታስቡበት ኖሮ ጥሩ ተወዳዳሪ ጥሩ ተፎካካሪ ማምጣት ትችሉ ነበር። ሀገራችንን ሰላም ያርግልን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቴዲዬ ቴንክ ዩ ሶ ማች። እሺ እዚህ ውስጥ ያላችሁ 260 ሰዎች በፌስቡክ በዩቲዩብ በቲክቶክ ላደመጣችሁ በሙሉ ልባዊ ምስጋና አቀርባለሁ። የተቻለኝን እንግዲህ የተወሰነ ሰዓት ሰጥቼ የተለያዩ ሀሳቦች እንድትሰሙ አድርጌያለሁ። ቀሪውን እንግዲህ ሌሎች ቦታዎች ላይ ፖለቲከኞች ሲወያዩ ታደምጣላችሁ። እኔ ላሰናብታችሁ፣ እግዚአብሔር ያክብርልኝ። ነገ ደግሞ እንገናኛለን። ከነገ ወዲያም በምርጫ ጉዳይ እናወራለን። ጤና ይስጥልኝ።